በሱ ስም የምሰራው ነገር የኦሮሞና የኦሮሞ ህዝብ ነው የምታውቀው። ዛሬ ጃዋር የማወጣውን ነገር የሚያደርገው ሰው ከዚች ሰዎች ውስጥ ለብዙ ሰው አይዋጥለትም። ቴዲ ከባድ ይቅርታ ጋር ይሄ ወንድማችን አይ ቲንክ ጫሊ አይ ቲንክ መሰለስ ያንተ ነገር ሲሆን ለሱ ደግሞ ምላሽ እንሰጣለን ብለው ሌላ ነገር ውስጥ ይዘውን ይገባሉ። እስቲ ልጅቷን ሀፍሳም ሪስፔክት አያና ክፍራ ጨርስ የሚጫወራ ሰው ቤኑ ቴዲ እንደዚህ አይነት ነገር አታስተናግድ። በእናትህ ልጅቷ ብቻ ነው እሱ ነው ያልኳለሁ። ይሄ ነው ቴዲ ይሄንን እኔ አስተካክለው ጫል ይሄ እኮ ጋይስ ቤዚክ የሆነ ነገር እኮ ነው። ማንም ሰው አይቷት ሊመሰክር በሚችልበት ደረጃ ምናልባት አይ ዶንት ኖ እግዚአብሔር ምን አድርጎን እንደሆነ አላውቅም። ምንም ከዚች ልጅ ላይ ፖለቲካዊ ነገር ላውጣ ብትል ምንም አይነት ፖለቲካዊ ነገር አታገኝባትም። መንፈሳዊ ህይወት ውስጥ ያለች ልጅ ናት። የግድ ሁሉም ሞት ከፖለቲካዊ እንድምታ መተንተን አለበት እንዴ ጎበዝ? የሆነ ቀን እንደ ፖለቲካ ውስጥ ገብታ ምናምን እንደዚህ እንደ ብላ ቢሆን ኦኬ። በጣም ጠንካራ ሃይማኖተኛ ልጅ ናት ልጅ። በጣም ያስገርመኝ ነገር ያ ነው። ሰዎች ምድራዊ ህይወታቸውን ትተው ዘላለማዊ ህይወታቸውን ስለማስተካከል እያሰቡ ያሉ ሰዎች ራሳቸውን አጠፉ ሲባል እኔ በጣም ያስደነግጠኛል። በጣም የእግዚአብሔር ነገር እኔ የሚገባኝ ልጅ ነኝ። በተለይ እቺ ዓለም ጊዜያዊ ናት ብለው ህይወታቸውን ለእግዚአብሔር የሰጡ ሰዎች በየትኛው እምነት ውስጥ ልትሆኑ ትችላላችሁ። በዓለም ያለ ሰው ቢሆን ኦኬ፣ አጋንንትም ዲያብሎስም ይጫወትበታል ትላላችሁ። እቺ ልጅ ጠንካራ ክርስቲያን ናት። በሃይማኖት ውስጥ ያለች ልጅ ናት። የግድ ለጥፈን ከፖለቲካ አንጻር ማየት ኃጢአት ነው ጋይስ። ለቤተሰቦቿም ጥሩ አይደለም እና እሱን እናስተካክል። ምትሉት ከሆነ በጊዜ ሂደት እናዋለን። አሁን ግን ሰዓቱ አይደለም። ኦሮሞ ወደ አንተ ልምጣ ወንድሜ፣ ምን ትላለህ? እስኪ ወንድሜ ሁላችንም ሰላም እላለሁ። እህታችን በጣም 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 ተዛዝናለች። ወላሂ በጣም ጠንካራ ሴት ናት። በጣም አመጣጡ ራሱ በፊት የነበረች ሊስትሮ ነበረች። ከሊስትሮ ተነሳችና ከዛ የሄደች መንገድ በጣም ረጅም መንገድ ነው። በዚህ ሰዓት ግን የፈጣሪ ስራ ነው እንጂ ነፍስ የምታጠፋበት ጊዜ አለ ብዬ አልገመትም። የሰው ልጅ ሚዲያ ሳቅ ውሸት መሆኑ አየሁት እሷ ላይ በጣም ሁሉ ጊዜ 24 hours ትስቃለች። የሚዲያ ጥቃት ብዙ ሰዎች ብዙ በእኛ ቋንቋም በየትም በአብዛኛው የኛ ቋንቋ እሷ ላይ ያላገጡ ልጆች ዛሬ በአንዘውን በሚባል ነገር የሚያለቅሱ ማት ነገሮች አለ። ልጅቷ አመጣጡ በጣም ጠንካራ ሴት ናት። በጣም 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 ጠንካራ ሴት ናት። ግን አንተ ቅድም ያልከ አንድ ነገር አለ። ኡምባ እንደዚህ እያፈረጠች በዚህ እያየች ነበር። ሰው አለ ብዬ እኔም ራሴ በቪዲዮ ሲያይ ሆነ እዛ ቅርብ ቦታ ላይ ሆነ ሰው አለ። ከበር ውጭ ሆነ ሰው ይኖራል። እና ልጅቷ ተናገረች። ምንም ከምንም ፖለቲካ ከምንም ህይወቴ ይበቃኛል አለች። ይሄ ቪዲዮ ቀረጸች፣ ቪዲዮ አስቀመጠች፣ ገመዱ በእጅ ያዘች። በጣም በጣም የሚያዛዝን ነገር ህይወቴ በቃኝ፣ ለትዳሬም ለስራ ሌላ ስራ ለመስራትም ንብረትም ለማፍራትም በቃኝ። በብዙ ነገር እረፍት ሰው ልጅ ንብረት ትዳር ከሁሉም ውጭ ሰው ልጅ እረፍት የሚያገኝበት ሞት ነው። ከሞትክ በኋላ እረፍት ታገኛለህ አለች። በቃ እሷ እንደዚህ አለች። በጣም የሚያዛዝን ምንም የምናውቀው ነገር የለም። ቪዲዮ አየን። በቪዲዮ ከሳቅታ ውጭ ምንም ነገር ከልጅቷ ላይ ፊት የምታገኝ ነገር የለም። ሰው በሚዲያ ስድብ ቢያደርግም ትስቃለች። እኔ ሰው ልጅ የፈለገ ሰው ብልም ፈጣሪ ትደርሳለች ያለኝ ቦታ ይደርሳሉ ትላለች። ማለት የእሱ መልስ አንድ ቀን እሷ ለሰው አንድ ቃል ስድብ ስትናገርም ቪዲዮ ላይ ማንም አይቻለሁ ምንም ሰው የለም። ግን ፈጣሪ ቀን ቆርጧል። ፈጣሪ ቀን ስለቆረጠለት ነፍሷ ይማር ይላልን። ግን ቤተሰብም ሁሉም ቤተሰብም ምንም ወላሂ እኔ ምንም ነገር የለኝም። በጣም የሰው ልጅ ሳቅ ውሸት መሆኑ ብቻ አየሁት። ሰው ልጅ ሚዲያ ላይ ሲሳቅ ይሄ ሰው ልጅ በጥሩ ነገር ምንም ጭንቀት የለምም ሀሳብም የለምም። ሰው ልጅ ማለት የሰው ልጅ ሳቅ ውሸት መሆኑ ሳላየሁት ቦኒ ላይ አየሁት። ወላሂ ሁላችንም አላህ
እሺ በጣም ብዙ ሰዎች እያደመጧችሁ ነው። አይሆፕ እንደዚህ አይነት ውይይቶች መኖራቸው ሰዎች ከዚህ እናንተ ከምትናገሩት በመቀበል ነው ትንታኔያቸው የሚሰጡት እና መስመር ለማስያዝም ይጠቅማል። አላስፈላጊ አሁን የተናገረችውን ያልሰማን ከምንተነተን እንደፈለግን ቅርበት ያላቸው ሰዎች እነዚህ ናቸው። ከነሱ ውጭ ስለሆነው ስለተናገረችው ማንም ሊነግራችሁ አይችልም። ይህንን ነው ማወቅ ያለብን። ታፕታፕ እያደረጋችሁ ወደ ሌሎች ጉዳዮች እንሄዳለን። ይህን ግን መጀመሪያ እንጨርስ። ሊበን ኦሮሞ ጨርሳል አይደል? ሊበን ገሎዳ ፌ ዱርሰላታ ፊ ብየርቲ ኔትወርክ እንዲረክስ በቃ ኔትወርክ ሊያስቸግራ ስለሚችል ገሎ አንዱ ባዱ በታየ ነጋቡልተኒ ከሞልተኒ እንዴት ዋላችሁ? ትንሽ ያው ከፍቶኛል። እንደሰው በጣም ነው የምታሳዝነው። ወጣት ልጅ ናት፣ ገና ብዙ ያላየች ልጅ ናትና ይሄ ከፖለቲካ ጋር ከምንም ጋር የሚገናኝ ነገርም አይደለም። የቦኒ ጉዳይ ቦኒ የመጣችበትን ህይወት ነው መጀመሪያ ማየት። የመጣችበት ህይወት በብዙ ድካም፣ በብዙ ልፋት፣ በብዙ ጥረት እዚህ የደረሰች ልጅ ናት። ዝም ብላ እንዳንዳንዶቻችን ወይ በንግግር ወይ ደግሞ በሆነ ነገር የመጣች ልጅ አይደለችም። ለዚህም ትናገረው ነበር። አሁን ቪዲዮዎቿን ወደኋላ ሄዳችሁ ብታዩ በብዛት የሚሰጣት ኮሜንት፣ የሚነገራት ንግግር ሶሻል ሚዲያው ለሷ ጥሩ አልነበረም። በቃ በጣም ይከፋት ነበረ። በጣም ነበር የምታሳዝነው። በቃ ህይወቷ ከለቀምት ጀምሮ ስትነሳ ብዙ መከራ ውስጥ ያየች ልጅ ናት። ብዙ ይሄ ሴትነት ራሱ ምንድን ነው ብለህ እስከምትገምተው ድረስ በዛ ውስጥ ያለፈች ልጅ ናት ቦኒ ህይወቷን ስታየው እና የተረጋጋች የተጫወተች፣ አንዳንዴ ማሽላ እያረረ ውስጡ ይስቃል እንደሚባለው እንደዛ አይነት ልጅ ናት። በቃ በጣም ደስተኛ የምትመስል የምትስቅ የምትጫወት። ኮሜንቶቿ ስር ደግሞ ሄዳችሁ ስታዩ በተቃራኒ ነው ሶሻል ሚዲያው ቦኒን የሚቀበላት ነገር። ኢቭን ትላንትና ልሞት ነው ብላ እንኳን እንደዛ እየተናገረች ከስር የሚጻፉ ኮሜንቶች በጣም ነበር በቃ ጥሩ ያልሆኑት። ይሰርቧት ነበር። ተሰደብ ምናምን ነበር። ሰው ይጠግናል። አንድ ቃል ሰው ይጠግናል፣ አንድ ቃል ሰው ይገላል። ገብተዋል። ብዙ የምንናገረው ነገሮች ይህ ሶሻል ሚዲያችን አካባቢ ያለው ነገር ደስ አይልም። በቃ ፖለቲካ ቦታ አለው። እቺ ልጅ ብዙ ችግር አልፋ ከሊስትሮነት ተነስታ ሱስ ውስጥ ገብታ በረንዳ አድራ መከራዋን አይታ ነው ብላ ደግሞ ህይወት መስርታ ቢያንስ በቅርብ ጊዜ ሁሉን ወደ ጌታ የመጣችው ጌታን ተቀብላ ተረጋግታ ህይወት ልትመሰርት የነበረች ልጅ ናት። ትንሽ በቃ በራሷ ልፋት የመጣች ልጅ ናትና ትላንትና ብዙ ሞክረናል። ብዙ ልጆች ጋርም ተደዋውለናል። ሊደርሱላት አልተቻለም። አመለጠች። ኦልሞስት አሁን እንግዲህ 1 ሰዓት አካባቢ ነው። አስክሬኗ ወደ ለቀምት ይሄዳል። ወደ ሚኒሊክ ነው ያለው እና ቦኒ ሶሻል ሚዲያውን ያልተቀበላት በቃ እዚህ ጋር የሚወረወሩ ቃሎች እዚህ ጋር ብዙዎቹን ሊጠግን ይችላል። አንዳንዱ ይችለዋል፣ አንዳንዱ አይችለውም። እሷ ደግሞ ረዳትም ወንድምም ቤተሰብም እንደዚህ የሚያግዛትም ሰው አለ። በራሷ መንገድ ተፍጨርጭራ አዲስ አበባ ውስጥ የኖረች ልጅ ናትና ህይወታ በጣም ያሳዝናል። ፖለቲካው ይቆይ፣ እንደርስበታለን፣ ይደረሳል። ግን ቢያንስ እንደ ሰው እንዘን። በቃ አከነማት ታገዲ ነው አከነማት ጢኖ ኦሮሞ ሙጫ ጢኖ ሙጫ ሬፉ ገናውል ከአጅርቱ አያኑሜ ከናፍ ትንሽ የእሷ ኢንቨስቲጌሽን ይፈልጋል ሳይሆን ኖ ትናገረው ነበር ቦኒ ቪዲዮቿን ወደኋላ ሄዱ። በቃ ይሄ ቀን ይመጣል ብዬ አስብ ነበረ ነው ያለችው። ይሄ ቀን ይመጣል ግን በቃ ዛሬ ነው ቀኑ አለች። ስለዚህ ይሄ ማለት እቺ ልጅ በቃ አንደኛ ያለፈችበት ህይወት አለ። አሁን ደግሞ ሶሻል ሚዲያ የተቀበላት መንገድ አለ። አልፋ ደግሞ እሷ የምትኖርበት መንገድ አለና ትንሽ እንዘን፣ በቃ እንዘን፣ እንረጋጋ። ሁሉም ባለበት መንገድ የራሱን ኢንቨስቲጌሽን ያድርግን። ለሌሎቹን እናትርፍ። በቃ ቢያንስ የምንናገረው የምናወራው ነገር ትንሽ ጠንቀቅ እንበል። ሰውንም ስንናገር ትንሽ ጠንቀቅ ብንል የተሻለ ልሆናለሁ። ይሄው ነው። ሌላ ምንም ምለው ነገር የለኝም። ለዚሁ ነው። ታንኪዩ ገሉኮ ሊበን ቴዲ አመሰግናለሁ። በእውነት በጣም የሚያሳዝን ነው። አንድ
እህታችን በዚህ አይነት ሞት ህይወቷ ማለፉ እኔም እንደ አያና ዛሬ ነው የሰማሁት። ከዛ በኋላ ነው ይሄንን ነገር ያየሁት። ዲቴል አላውቅም። አሁን እህታችን እንደምታውቀው እንደምታወራው ብዙ ስለሷ ማውራትም አልችልም፣ ቢኮዝ ዛሬ ነው ያወቅኩትና ግን በልጅቷ አሁን ባሰማኸኝ የኦሮምኛ ስፒች ውስጥ እኔ ያነበብኩት ነገር አለ። ምንድነው መሰለ በድካም ውስጥ እየተመላለሰች እንደሆነ ንግግሮቿ ይገልጻሉ። በድካም ውስጥ ተመላልሳ ራሷን ለማጥፋት ደግሞ ኢሚዲየትሊ እንደወሰነች አይነት አይደለም። አስባበት አውጥታ አውርዳ የወሰነችው ውሳኔ ነው። እዛ ውስጧ የሚያወራው ነገር ስፒቿ ላይ ያለው ነገር ይሄ ኢሚዲየት የሆነ አክሽን የወሰደችው ሳይሆን አስባበት በደንብ አሁን ወንድሞች ያው እንደተናገሩት ወደ ግራ ወደ ቀኝ ታይ ነበር ምናምን የሚባለው ነገር ልታይ ትችል ይሆናል እንጂ ግን ከዚህ ከድርጊቱ ጋርና እሷ ከምትናገረው ከእሷ ውስጥ ከሚወጡ ቃላቶች ጋር ግን አይገናኝም። ምክንያቱም ቃላቶቹ ምንድነው መኖር እንደታከታት በቃ ላይፍ የሪፒቴሽን እንደሆነ ምንም አይነት ነገር በቃ መሞት እንደወሰነች እንጂ ይሄ ተንደርድሮ የመወሰን ነገር አይደለም ያደረገችው ልጅቷ። ምን እንግዲህ ውስጧ ምን ነገር የቆየ ነገር ካለ አላውቅም። የሆነ ብቻ በዚህ ውሳኔ ላይ ኢሚዲየት አክሽን እንዳልሆነ አንብቤያለሁ እኔ በኦሮምኛው ስፒቿ ላይ እና በምንም ሆነ በምንም አሁን እቺ ልጅ ህይወቷ አልፏል። ፈጣሪ ነፍሷን አጸደ ገነት ያስገባው። በእሷ ላይ ምንም አይነት መጀመሪያ አያና እንዳለው ምናልባት በጎፈንድሚም የሆነ ቤተሰቦቿ የምንጠይቅበት አግባራጮች ካሉ በዛ እናደርጋለን። ግን በጣም ለኦሮሞ ልጆችም ሆነ ለሌላ ብሔር ብሔረሰቦች እዚህ ላይ መናገር የምፈልገው የዚች ልጅ ሬሳ ገና ወደ አፈር ውስጥ ሳይገባ ኮንስፓሬሲ ቲዮሪ ለመስራት ባንጥር ጥሩ ነው። ሁላችንም ነገ ምን እንደሚገጥመን አናቅም። መንገድ ላይ አሁን ወተን በሰላም መግባታችንም ስለማናቅ ሁላችንም ሟቾች ነንና ለዚች ጥለናት ለምንሄደው ምድር ጥልቅ የሆነ ተንኮል ባናስ ብላለሁ። አመሰግናለሁ ቴዲ። ቴንክ ዩ ሊበን ከልብ እናመሰግናለን። ዱባለ እሺ፣ ሰላም ናችሁ? ሁላችሁም እንዴት ናችሁ? መጀመሪያ ለቤተሰቦቿ እና ለቅርብ ዘመዶቿ መጽናናትን እመኛለሁ። እንዲሁም ላዘናችሁት ሁሉ መጽናናትን እመኛለሁ። ይህን ነገር እኔ በሶስት መንገድ ነው ማየው። የራሴ የምደመድመው ነገር የለኝም። እንደዚህ ነው የምልበትም የምወስነው የምደመድመው ሪዛልቱ ይሄ ነው ከዚህ የተነሳ ነው ብዬ በፒክ የማደርገው ነገር የለኝም። በሶስት ጥርጣሬ ውስጥ ግን ከበፊቱ ሶሻል ሚዲያ ላይ ኢንተርቪው ማድረጋ ነበረ ከባልተብዬው ጋር ማለት ነው። ሞኔት ቤክሳ የምትባል ዩቱብ ላይ ኢንተርቪው አድርጎ ነበረ። እዛ ኢንተርቪው ላይ ኦልሞስት ባልተብዬው አቢዩዝ የሚያደርግ ቃላቶችን ስጠቀም ነበረ፣ ወይ ደግሞ ሞራሏን የምነካ ቃላቶችን ስጠቀም ነበረ። አውቆም ይሁን ባላወቀ መንገድ ኢንተርቪውን ያደረጉት አንድ ላይ ነው። ኢንተርቪውን ማዳመጥ ትችላላችሁ፣ ወይ ያዳመጣችሁ ልትኖሩ ትችላላችሁ። እዛ ኢንተርቪው ላይ እንግዲህ በሶሻል ሚዲያ ነው ታዋቂ ጋዜጠኛ ነች ኢንተርቪው ያደረገችው። ብዙ ሰው አይቶታል። እዛ ላይ በሱ ባደረገው ነገር ብዙ ቡሊ ተደርጋለች። በዛ አላቆመም። በሶሻል ሚዲያ ቡሊ መደረጓ እሱን በማግባቷ እና ከኢንተርቪው በኋላ ብዙ ውርጅብኝ ነው የወረደባት። እቺ ልጅ ይሄንን ተቋቁማ ስትኖር ማንም ሰው ሀይ ያለላት የለም ወጥቶ። አንድም ሰው ለብዙ ሰዎች ድምፅ ስኮን ነበረ። እኔ እንኳን ድምፆኛ አላቅም ለሰው አክቹሊ፣ ብዙ ሰዎች ግን ድምፅ ይሆናሉ። ለዚች ልጅ ግን አንድም ቀን ድምፅ የሆነ ሰው የለም። እቺ ልጅ ቡሊ መደረግ ከጀመረች ቆይታለች። እቺ ልጅ ሀስለር ነች። ብቻዋን ከመሬት ተነስታ ነው ለዚህ ለሶሻል ሚዲያ እውቅናም የደረሰችው። ባል ይዛ ጥሩ ለብሳ ለሰው አይንም የበቃችው በራሷ ጥረትና በራሷ ልፋት ነው። ይሄ ልጅ በዛ አላቆመም። ባልተብዬው ሰሞኑን ባሉት ቪዲዮዎች ላይ ሁላ ሞራሏን ስነካ ነበረ። ማየት ይቻላል። እያንዳንዱ ቪዲዮ ኢንቨስቲጌት አድርጉላችሁ። እሱን በዚህ ክስተት ውስጥ እኔ እንዳንድ ሰው ተጠርጣሪ ነኝ።
ሁለት ደግሞ የምጠረጥረው ነገር ከሶሻል ሚዲያ በምደርስባት ቡሊም እቺ ልጅ ራሷን ለማጥፋት ልትነሳሳ ትችላለች ብዬ ገምታለሁ። ለምን እቺ ልጅ በውበቷ ትሰደባለች፣ በእግዚአብሔር በፈጠራት ፍጥረቷ ትሰደባለች፣ ቡሊ ትደረጋለች፣ ባገባቿ ባል ቡሊ ትደረጋለች። እንግዲህ ተስጠዋው ነው ለሶሻል ሚዲያ ሁሉንም ነገር ለሶሻል ሚዲያ ታቀርባለች። በዛ የሚወርድባት ውርጅብኝ ልነግርህ አልችልም። ቴዲ ኦሮምኛ ላትችል ትችላለህ፣ አያና ይችላል፣ ሶሬቲ አብዲሳ ያውቃሉ ይመስልኛል። ከ100 ኮመንት ውስጥ 99 ቡሊ ነው የምትደረገው እቺ ልጅ። አንድም ሰው ላይክ እኔ ኮመንት አድርጌ ላቅ እችላለሁ፣ በውስጤ ግን ላይክ እቺ ልጅ ለምን እንደዚህ ትሆናለች የሚል አስተሳሰብ ነበረኝ። እኔም እግዚአብሔር ይቅር በለኝ። ዛሬ በራሷ መንገድ ነው የምትንቀሳቀሰው። ሰው እንደኔ ይሁን ማለት የለብንም። አሁን እሷ አልፋለች፣ እግዚአብሔር ነፍሷን ይማሮ። ለምመጣው ትውልድ ላሉትስ እንዴት ይኮን ነው አሁን እኔ እዚህ ላይ ያነሳሁት ቡሊ መደረጓን ማለት ነው። በጣም ነው ቡሊ አይደለም ሌላ ያለፈውን ተውትና ይሄ የመጨረሻ ቪዲዮ ላይ እንኳን እንደዛ ብላ ስትሰናበተን የተኮመቱላት ኮመንቶች እዛ ያሉትን ሰላም በይልን፣ ምን ነው ቆየሽ ታዲያ ቪዲዮውን አረዘምሽው፣ እንደዚህ አይነት ኮመንቶች ነው እየተሰጡ የነበሩት። ለምን እንኳን ብሎ ይሄን አይል ቆም ብሎ የሚያስብ ብዙም ሰው አልነበረም እዛ ኮመንቶች ውስጥ የምታይ። ጭራሽ የሚያጣድፍባት ጭራሽ የሚያገፋፋት ኮመንቶች ናቸው የነበሩት። ይሄም መንስኤ ሊሆን ይችላል ብዬ ገምታለሁ። ሶስት ደግሞ በቪዲዮ ላይ አሁንም ባሏን እኔ ተጠርጣሪ የሚያደርገኝ ቪዲዮ መጨረሻው ላይ ለህዝብ ይቅር በሉኝ ብላለች። ህዝብን እወዳቸዋለሁ ብላለች። ለቤተሰቦቿ ይቅር በሉኝ ብላለች፣ እወዳቸዋለሁ ብላለች። ባሏን ግን እወዳለሁም እዛ ውስጥ አላነሳቸውም፣ ይቅር በለኝም እዛ ውስጥ አላነሳቸውም። ለምን የምለው ጥያቄ ይፈጥርብኛል። ይህንን የሚመጣው ኢንቨስቲጌሽን በህግም ሆነ በእነሱ ቅርበት ያሉት ሰዎች በሚወጣው ኢንፎርሜሽን ውለን አድረን የምንሰማ ይሆናል። እንደ ሰው ልጅ ነው እኔ እየተጠራጠርኩ ያለሁት። የመጨረሻ 2-3 ቪዲዮ ላይ ባሏን እንድጠረጥር ያደርገኛል። እኔ አንዳንድ ሰው ማለት ነው እቺ ልጅ የሆነ ችግር አለባት፣ እኛ ያልተረዳናት። ለምን ከ2-3 ቀን በፊት እየተሰሩ ያሉት ከመዝሙሩ ጀምሮ የተሰሩት ያሉ ቪዲዮዎች የሆነ መልእክት አላቸው ለሚከታተሉ ሰዎች፣ ቅርበት ላሉ ሰዎች። ለሷ አይ ዶንት ኖ ምን አይነት ስሜት እንደሚፈጥርባቸው አሁን ላይ ሆኖ እነዛን ቪዲዮ ሲያዩ። እሱንም ለኢንቨስቲጌሽኑ መጨረሻ እተዋለሁ፣ ግን እንደ አንድ ሰው አሁንም እሱን ደግሜ እዚህ ጋር ጠረጥረዋለሁ ማለት ነው። በተረፈ እባካችሁን ለቀረው ላይክ ወጣቶች የሚሆን ትልቅ ሰዎች የሚሆን ሶሻል ሚዲያ ቡሊንግ ይቁም። እቺ ልጅ ላይ ጾታዊ ቡሊንግም ደርሶባታል። በጾታዋ የተነሳ አፍሽ ሰፊ ነው፣ እንደዚህ ነሽ እየተባለች ሁሉ የተሰደባለች። ለቀሩት እህቶቻችን ወንድሞቻችን ይሄ ሶሻል ሚዲያ ቡሊንግ ብቀር ጥሩ ነው ብዬ አስባለሁ። ሁለት የመጨረሻ መልእክቴ ደግሞ አያና አንስቶታል። ይሄ ሜንታል ሄልዝ ሰዎችን ላይክ ስፔሻሊ ቅርብ ያለን ሰዎች የሰዎች ጸባይ በሚቀያየርበት ሰዓት፣ የሰዎች ውሎ ላይክ ጥሩ ያልሆነበት ሰዓት ላይ በቅርበት እንከታተላቸው፣ እንጠይቃቸው ላለው አመሰግናለሁ። ታንክ ዩ ዱባለ ከልብ እናመሰግናለን። ሶሪቲ ምናልባት ከዚህ በኋላ መግባት አለባቸው የምትሏቸው ሰዎች ከሌሉ በስተቀር እዚህ ያላችሁ ስቴጅ ላላችሁ እታችን ቴንክ ዩ ቴዲ። ሰላም ሁላችሁም ሰላም። በመጀመሪያ እህታችን ቦኒ ነፍስ ይማር፣ ለቤተሰቦቿ መጽናኛትን ይስጣቸው። ሌላውን ነገር ግን ልናገራቸው አስቤ ሪኩዌስት ያደረኩትን ነገር ጠቅላላ ባለ ተናገረው። እኔም ከዛ ውጭ የምጨምረው ነገር የለኝም። ስትረስ ማድረግ የምፈልገው ነገር ግን እኔም እንደ ማንኛውም ሰው እችን ልጅ ዛሬ ነው እውነት ለመናገር በደንብ ያወቅኳትም። ይህን ዜና ከሰማሁ በኋላ ካየሁት ነገር የተረዳሁት ግን 100% እሱንም ተጠያቂ መጠየቅ አለበት ምላቸው ሪዝኖች አሉኝ። ምክንያቱም አንድ ትዳር ውስጥ ባለ ትዳር ሆነ አንድ ቤት ውስጥ ስትኖር አይ ቲንክ ስለሚስትህ አንዳንድ ነገሮችን ማወቅ አለብህ አይደለ? ሜንታል ሄልዝ ችግርም ካለ እንዲህ አይነት ሳይኖች ሲኖሩ የምታውቃቸው ነገር አለ። እዚህ ቪዲዮ ላይ ራሱ ሲምፕሊ ዛሬ የሰራችው ቪዲዮ
አንደኛ ላይክ ያደረገው ባለቤቷ ነበረ። ያም ስክሪንሻት ተይዟል አለ። ራሴን አጠፋለሁ ብላ እንደዛ አይነት ኢሞሽናል የሆነ ቪዲዮ ሰርታ ገመድ ይዛ ያለችን ሴት ባለቤትህ እንደዛ አድርጋ ብታይ እንዋጥ። በምን አይነት ሜንታሊቲ በምን አይነት ጭንቅላት ነው ላይክ አድርገ የምታልፈው? ወይም ቪዲዮን ማለት ነው አለ ተይዟል፣ ስክሪንሻት አለን ማለት ነው ኦፊሻሊ እሱ ፔጅ። ከዛ ውጭ ደግሞ she was actually crying out loud። ሰፋ አድርጋችሁ ካሰባችሁ ማንኛውም ሰው ራሱን ከምር ማጥፋት የሚፈልግ ሰው ተናግሮ አይደለም የሚያደርገው፣ በድብቅ ማንንም ሳያሳውቅ ጸጥ ብሎ ነው የሚያደርገው። እች ልጅ ሚዲያ ላይ መታ ላይቭ ገብታ ነበረ ከ3 ከ4 ሰዓት በፊት እንትን ከማለቷ በፊት ላይቭ ላይ ነበረች። ቪዲዮን ከሰራች ከ3 ሰዓት በኋላ ነው ራሷን ያጠፋችው። ስለዚህ እንዴት ነው አትሊስት ሌላ ሰው ይቅር፣ የሩቅ ሰው ጓደኛ፣ ዘመድ አዝማድ ኦኬ፣ ባለቤቷ ግን እንዴት ነው ሊያተርፋት ያልቻለው? በሰዓቱ ያልደረሰላት ነው የኔ ጥያቄ ማለት ነው። ኩዌስችን እሱ ላይ ሬዝ እንዳደረግ የሚያደርገኝ ሌላው ነገር ደግሞ ሳይበር ቡሊንግ፣ እሱም ወንድሜ እንዳለው በጣም አንደርስትሜት ይደረጋል እኛ ሶሳይቲ ውስጥ፣ እኛ ኮሚኒቲ ውስጥ ሳይበር ቡሊንግ በጣም ነው ኢግኖር የሚደረገው። አዝፍ ምንም ነገር ሊፈጥርብህ አይችልም። ወይም ደግሞ የተለምዶ አባባል አለኛ። ምንድን ነው የአባባል የሆነ ቴክ ስኪን ከሌለህ መቋቋም ማትችል ከሆነ ሶሻል ሚዲያ ላይ መምጣት የለብህም፣ ወይንም ደግሞ ሶሻል ሚዲያ ላይ የሚደርስብህን ውርጅብኝ፣ ስድብ፣ አጸፋ ምናምን መቋቋም ማትችል ከሆነ ሶሻል ሚዲያ ላይ መምጣት አልነበረብሽም የሚባል የተለምዶ አባባል አለ። ያ ስለሆነ ብቻ እዚህ ጋር እኔ ሶሻል ሚዲያ ላይ ራሴን ይፋ አድርጌ ስመጣ ኤኒበዲ ከን ሴይ ወትኤቨር፣ ማንኛውም ነገር ሰው ሲለኝ ቴክ ስኪን አድርጌ ጠንከር አድርጌ ችዬ ማለፍ አለብኝ ማለት አይደለም። እኔ ልችል እችላለሁ፣ እህቴ አንዷ ደግሞ ላትችል ትችላለች፣ አንተ ልትችል ትችላለህ፣ አያና ላይችል ይችላል። የተለያየ አቀባበል ነው ያለው ሰው። ሲምፕሊ ኢግኖር አታድርጉ እንዲህ አይነት ነገር። ሳይበር ቡሊንግ እኔ አይቻለሁ። ልጅቷ ዩ ካን ሲ ኢት ኦን ሄር ፌስ፣ በምትናገረው የስንብት ቪዲዮ ላይ ሁሉን ነገር እለዋ ላይ ታነበዋለህ ማለት ነው። እዛ ስር ሄደው ሴቶች፣ እኔ የሴት ኮሜንት አይቼ በጣም ነው የደነገጥኩት። አንቺ ሙቺ በኦሮምኛ ነው አቲዱ ኢገሩ ለኮፍሰ ጃርሰኬ ናፍኬኒ ዴሚ ብላ የጻፈች ሴት አለች። ምን ማለት ነው? አንቺ ሙቺ ግን የባለቤትሽን ስልክ ቁጥር ስጪኝ ከመሞትሽ በፊት ብላ የጻፈች ሴት አለች። ያስደነግጣል እንዲህ አይነት ነገር ስታይ ማለት ነው። አፍጥኙ ምን አሁን እሱ የተነተናቸውን ነገሮች ብዙ የሚያስደነግጡ ነገሮች አሉ እዛ ጋር የምታየው እና ምን ያህል እንትን ነው ጭካኔ ነው እያመጣን እያሳየን ያለ ነው። እና ሜንታል ሄልዝም ኢግኖር መደረግ የለበትም። ቴራፒ ኢግኖር መደረግ የለበትም። አክሰሱና እንትኑ ያለው ሰው ቴራፒ፣ ካውንስሊንግ፣ ጭንቀት ነገር ያለበት ሰዎች ሰውን ማናገር፣ ሄልፕ ሴክ ማድረግ ምናምን እንደ ቅብጠት ነው የሚታየው እኛ ኮሚኒቲ ላይ። እንደዛ መታየት የለበትም። ሜቢ እቺ ልጅ ቀኗ ነው ኦኬ። ግን የዛን ሰዓት ላይ የምታወራው ሰው ወይም ደግሞ ግብ ፈጥሮ ደርሶላት ሄዶ የሚያተርፋት ሰው ቢኖር ሜቢ ልትተርፍም ትችል ይሆን ነበረ። እና ኢግኖር መደረግ የለበትም። አዌርነስ እንፍጠር። አሁን አንዳንዶችም አይቻለው ትረፍበት በቃ ምን አስፈላጊ ነው አይወራ ነው አልፋለች፣ ነፍሷን ይማር። ግን ደግሞ ለሚቀጥለው ሰው ለሚቀጥለው ትውልድ የምትቀጥለዋ ደግሞ ሌላ እህታችን ተጨንቃ ያለች ልትኖር ትችላለች። እንዲህ አይነት ውሳኔ ለመወሰን የተዘጋጁ ሰዎች ሊኖር ይችላሉ። ለእነሱ ሲባል እንዲህ አይነት ነገርን አናበረታታ። መወራቱ እስናት አባውት ብሌም እየተደረገ ያለው ሰው የለም፣ ቢካዝ ምንም ኤቪደንስ የለም እጃችን ላይ ሰንበዲ ላይ ፖይንት ማድረግ አንችልም። ግን ለእንደዚህ አይነት ነገር ራሳቸውን አዘጋጅተው የተቀመጡ ሰዎች ሊኖሩ ስለሚችሉ መወራቱን አትጥሉት። አዌርነስ መፍጠር ነው። ከምታክቱ ማውራት የምትችሉት። እኔ ፐርሰናሊ ራሴ አም አቬይለብል እንደዚህ አይነት የጭንቀት እንትን ውስጥ ያለች እህቴ መታ ብታዋራኝ ባወራት በደስታ እንደው ምንም ላረግላት ባልችል ቁጭ ብዬ ላዳምጣት እችላለሁ። ያችን ሞመንት ልታልፋት ትችላለች፣ ስላወራች ብቻ ማለት ነው። ከውስጧ ስላወጣችሁ ያችን ሞመንት ልታልፋት ትችላለች። ሜቢ አይ ካን ቢ ዜር ፎር ዩ ጀስት ቱ ሊስን። ምንም ባላረግል ላዳምጥ እችላለሁ። ዘመድ አዝማድ ጓደኛ ዝም ብሎ የሚጮ ቬን ተጋረጉ ራሱ ሊያልፍላቸው ይችላል ያችን ሞመንት። የሚያስፈልጋት በሰዓቱ ከማንም በላይ መድረስና መኖር የነበረበት ባለቤቷ ነው። አልነበረም። ሜንሽን አድርጎታል። ኢንተርቪውም ያየሁት እኔ ዛሬ ነው።
ሙኒት ጋር የሚያደርገውን ኢንተርቪው አላቅም ነበረ። ዛሬ ግን አይቻለሁ። ኮምፔር እያደረገ ሁለት ሴቶችን እችኛዋን ካገባው አይ እችኛዋ ቦኒ ራሴን አጠፋለሁ ራሴን ገላለሁ እያለች ነው ምናምን፣ ያችን ከመረጥኩ ደግሞ እንደዚህ ሜንታሊ የሆነ ቶርች የሚያደርግህ ነገር፣ የሴትን ልጅ ሞራል የሚነካ ነገር ዊክ ከሆንኩኝ ይሄ ነገር ውስጤ ይገባና ሞራሌ ይወድቃል። ሴት ልጅ ደግሞ ሞራሏ ሲወድቅና ውስጧ ሲንከሸከሽ የምታደርገውን ነገር አታውቅም። ስፔሻሊ በወንድ ማለት ነው። ኮምፔርድ ስትደረግ በሴትነቷ ውስጧ ሲገደል የምታደርገውን ነገር ብዙ ጊዜ አታውቅም። ሶ ሺ ኒድድ ሂም ሞር ዛን ኤኒባዲ። ከማንም በላይ እሱ ነበር የሚያስፈልጋት፣ ከማንም በላይ when she made that video እቺ ልጅ she was crying out loud for help ነው እየጠየቀች የነበረው። አንፎርቹኔትሊ የሚያውቋት ሰዎች በአካባቢው ያሏትም ሰዎች ፌል አድርገዋታል። ከማንም በላይ ግን her own husband ፌል አድርጓታል ማለት ነው። እሱ ደግሞ he did not fail her today, he failed her that day። ኢንተርቪው ያደረገ ቀን እዛ ሚዲያ ላይ የሰጣቸው ወርዶች፣ ስለሷ የተናገረው ነገሮች የዛን ቀን ነው ፌል ያደረጋት፣ not today። የሞተች ቀን ብቻ አይደለም ሜንታሊ የዛን ቀን ገሏታል እቺ ልጅ። ዛሬ ደግሞ በሚያስፈልጋት ሰዓት በመድረስ ባለበት ሰዓት ደግሞ ዛሬ አልደረሰላትም ማለት ነው። እሷ ነፍሷን ፈጣሪ በሰላም ያሳርፋት። ለሚቀጥለው ግን እህቶቼ በፈጠራችሁ ለምታልፍ ሞመንት ብላችሁ ራሳችሁን አትግዱ። ፈልጉ። የሚያዳምጣችሁ ሰው የሚያወራችሁ ሰው በአካባቢያችሁ ላይ አንድ አታጡም ቢያንስ ማለት ነው። አንድ ለጊዜው አብራችሁ የምትጮሁበት የምታለቅሱበት ትከሻ ላይ ሄዳችሁ የምትሉበት ሰው አንድ አታጡም በዙሪያችሁ። ፈልጉ። እስና ወርዘት እቺ ልጅ አሁን አለፈች፣ አባት የላትም። ያቺ ምስኪን እናቷ ግን እድሜ ልኳን ስታለቅስ ትኖራለች ማለት ነው እስክትሞት ድረስ። ስለዚህ ለሚያልፍ ቀን ለምታልፍ ሰከንድ ብላችሁ ራሳችሁን እንትን አታድርጉ፣ ህርት አታድርጉ። just find somebody ስትሬንጀር ሶሻል ሚዲያ ላይ ፈልጋችሁ ጸጥ ብላችሁ አውሩ። እዚህ ላይ መታችሁ ላይቫችሁ ከፍታችሁ ጩሁና ይውጣላችሁ። ያቺ ታይም ማለት ነው። ታይሟ ታልፋለች፣ ሞመንቷ ታልፋለች። የማይሆን እርምጃ አትውሰዱ ነው የምለው። አመሰግናለሁ ስላስገባኝ ቴዲ። አንድ የረሳሁት ነገር ልጨምር፣ አንድ ደቂቃ። አንዴ ይሄ ለመሰለህ በጣም ጠቃሚ ስርዓት ያለው ውይይት ነው። በጣም ከምንም ጊዜ በላይ ውይይቶቻችን እንዲህ ነው መሆን ያለባቸው። የሚያደምጡን ሰዎች የሆነ ነገር ማግኘት አለባቸው። ምንድን ነው ከቦኒ ሞት ያተረፍነው ነገር ምንድን ነው? ምንድን ነው መማር ያለብን ነገር? እንደዚህ አይነት ናቸው። ሌላ ቦታም ቤት ከፍታችሁ ስትወያዩ ሴራውን ምናምን ሳይሆን በተለይ ሴቶችን በዚህ ጉዳይ ላይ ገብታችሁ የምትናገረውን ንግግር ቃል በቃል ለትውልዱ አስተማሪ የሆኑ ነገሮችን እየነቀሳችሁ አውጣችሁ እንድትነግሩን ያስፈልጋል። የገባችሁ ሰዎች አማንና ዋንጋሪ እንዲሁም ደግሞ ምስራቅ አፋን ኦሮሞ ተናጋሪዎች ናቸው። አፋን ኦሮምኛ ይቅርታ አሜን ሚል ነው። ሰላማችሁ ይብዛ። እኔ ኦሮምኛ ተናጋሪ አይደለሁም። ይቅርታ ይቴዲ። ኦኬ፣ ግን ኦቨሮል ታሪኩን አውቀሽዋል? ሰምተሽዋል? አዎ፣ እንደ ማንኛውም ሰው ሰምቻለሁኝ። እኔ ብዙም አልናገርም አክቹሊ ሴት ስለሆንኩ። አንድ ነገር ልጨምርልህ ኢንፎርሜሽን እንደሆነ በጣም ችግር የመጨረሻ ሰመራይዝ የምታደርጉበትን ደቂቃ ስለምሰጣችሁ ያወራችሁ እኔ እወዳለሁ። ሌላ ሰው አስገባ። ያና ቴንክ ሸለተው የምታስተላለፉትን መልእክት ሰምተን እንቋጨዋለን። በከባድ ጥንቃቄ የሚያስፈልገውን ንግግር ነው። ያዘኑ ቤተሰቦች አሉ። እነሱ የግድ ያደምጣሉ እርግጠኝነት። ስለዚህ ኃላፊነት እንደሚሰማን ሆነን ቃላቶቻችን፣ ምርጫችን ላይ ከፍተኛ ጥንቃቄ ያስፈልጋል። እንደዛ አይነት ሰዎችም ስለሆናችሁን ያስገባችሁ ከልብ አመሰግናለሁ። ዱባ የመጨረሻ እድል ስለምሰጥ በዛ ላይ ታወራለህ፣ ችግር የለውም። እዚህ ጋር አይ ቲንክ 3 ዶት ይታየኛል። ምናልባት ኦሮምኛ ተናጋሪ ከሆነ ኦሮምኛ ተናጋሪ እና 3 ዶት ኦሮምኛ ሰማለሁ ግን መናገር አልችልም ፍሉንትሊ። አስሎንጋስ ነገሩን ተረድቻለሁ እና በዛ ዙሪያ ሌሎችም ካሉት ጋር ዋንጋሪ ነው። አያና ስለንተን ስላለ አያና ይናገርና የሚጨምረውን ነገር ከዛ ዋንጋሪ አሜን። እንደኔ የተሰጠኝ ቴዲ መጀመሪያ ቆይ ከእናንተ በፊት የገቡ ሰዎች እድል ያገኙና ኦኬ ያውሩ።
ፖለቲካ ስላልሆነ ችግር የለውም። ሀሳባቸውን ይስጡ። ምስራቅ እንትናት ሲንጋብ ስለሆነች ለምስራቅ ቅድሚያ ሰጥ። እሺ ምስራቅ በዚህ ጉዳይ ላይ ሀሳባችሁን ሰጡና ከዛ ከአያና ጀምሬ ለሁላችሁ በቃ ከዚህ በኋላ የመጨረሻ ነው ሰመራይዝ የምታደርጉበትን የተወሰነ ደቂቃ ሰተን እንቋጨዋለን። ይህን ጉዳይ ዴቨሎፒንግ ስቶሪ ስለሆነ የሚመጣውን ነገር ደግሞ እየተከታተልን የምናወራ ይሆናል። እሺ ምስራቅ ምን ትያለሽ? ሰላም ደህና ይስጥልኝ። መጀመሪያ ለሁላችንም ለቤተሰብም እኛ ሚዲያ ላይ ላለንም እውነት በጣም ሾክ የሆነ ነገር ነው። በጣም የሚያሳዝን ነው የሆነው ነገር። ይሄ ነገር መቆም አለበት ብዬ ማስብ ነው። ለምን በተለይ ሴቶች ላይ ብዙ የተለያየ ድንጋዮች ይወረወራል ከሰውነታችን ጀምሮ ካካሄዳችን ብዙ ነገር። ይሁን እንጂ እኔ ስለ እህታችን መናገር የምፈልገው እውነት ከልጅነቷ ጀምራ ብዙ ስቃይ አይታ ተቋቁማ ራሷን ለመቀየር ሊስትሮ ሁሉ እስከምትጠርግ እዚህ ቦታ የደረሰች ናት እህታችን። በሃይማኖቷ እንኳን በጣም ጠንካራ ወደ ጌታ በጣም ጠንካራ የሆነች ሴት ናት። በጣም የሚያሳዝነው ወንድሜ እንኳን ተናግሯል። አሁን ከሞተች በኋላ ራሱ ብዙ ወንዶች ይህ ያልተባለ እንኳን ሞትሽ እያሉ ነው እየጻፉት ያሉት ማለት ነው። በአፋን ኦሮሞ በገዱቴ እንኳን ሞትሽ እንኳን ሄድሽ እያሉ ማለት ነው። ከዚህ በፊት እሷ የዛሬ 2 ወር 3 ወር ይመስለኛል አልቅሳ ነው የሆነ ሰው በኮመንት አንቺ ሞተሽ መች ነው ምናይሽ ብሎ ነው የሆነ ወንድ ልጅ ኮመንት የሰጣት ማለት ነው። አልቅሳ ነው ምን አረኩኝ ብላ ማለት ነው። እንደዛም የሆነ ሽማግሌ አምጥተውት ቢያንስ ወደ 80-90 ዓመት እድሜ የሚሆን ሽማግሌ አምጥተው ያን በዛ ሽማግሌ ሲያስረግሟት ነበረ ማለት ነው። ሲያስረግሟት ደግሞ ሆድሽ ውስጥ ያለው ልጅ ራሱ ይሙት አትኑሪ በቃ በጣም የሚያስጠላ እርግማት የሆነ ወጣት ልጅ ይላል። ሽማግሌው ደግሞ ከሱ እየተቀበለ ሽማግሌውን ሪኮርድ እያደረጉት ማለት ነው እዚህ ሚዲያ ላይ። በጣም ስቅስቅ ብላን ያለቀሰችኝ ምን አረኩኝ ምን በደልኳችሁ እያለች ማለት ነው። የሚገርመው ነገር አንድ ቀን ከአፏ ስተት ነገር ተናግሮ አያውቅም። እወዳችኋለሁ ነው የምትለው ሁሉ ጊዜ ማለት ነው። እና አሁን ለኔ እንደኔ አሁን ዛሬ ኦኬ እቺ ልጅ መቼም ሰውን የሚገልሰው ዛሬ ተነስቶ ዛሬ አይደለም አስቦበት ብዙ የተለያየ ነገር ኖሮባት ሊሆን ይችላል ብዬ ነው ማስበው። ሚዲያ ላይ ያለን ሰው ቴዲ ካንተ ጨምሮ ታያለ። ሚዲያ ላይ ያለን ብዙ የተለያየ ነገር ያስጨንቀናል። ላይፋችን ሚዲያ ላይ ያለውና ቤት ውስጥ ያለው ላይፋችን አንድ አይነት አይደለም። እቺ ልጅ እዚህ ውጪ እንደዚህ እየተረገመች እንደዚህ እየተሰደበች እንደዚህ እያስጨንቋት ቤቷ ውስጥ ደግሞ ስትሆን ሰላም ማግኘት ነበረባት። ሰላም ግን ያላት አይመስለኝም። ለምን ካልክ አሁን ብዙ ቪዲዮዋን ስታይ እሷ ናት በቃ ይሄ ልጁን ባሏን ራሱ የምታንከባክበው ወደ ሚዲያ ብዙ ነገር የምትሰራው ምን እንደምትወደው ስም እያወጣችለት እያቆላመጠችው ማለት ነው። እሱ ግን እሷን ተጠቅሞ በዚህ ሚዲያ ላይ ለምን ካልክ እሷ ከተዋወቀ ወዲህ ነው በዚህ ሚዲያ ላይ በጣም የታወቁት። አሁን ለምሳሌ ከትላንትና ወዲያ ማታ ከመሞቷ በፊት አንድ ቪዲዮ ሙዚቃ ምንድነው ጎስፕል ሶንግ እየዘፈ እንትን እያለች ነውና ና ብላ ትጠራዋለች። ና ከኔ ጋር ብላ ማለት ነው። የሆነ ፓክ እያደረገ ካሜራ ይሁን አላውቅም አልመጣላትም። ኢሚዲየትሊ ታለ ከፊቷ ሰላም እንደሌላት ተቀያየረ። በቃ ቅድም ደስ ብሏት ስትዘምር የነበረች ልጅ ተወች መዝሙሩን ተወችና ወደሱ ዞረች። በቃ አለቀ ማለት ነው። ዛሬ ደግሞ ቢያንስ 3 ሰዓት ይሆናል ቪዲዮ የተቀዳው ራሴን እገላለሁ ብላ ገመድ ይዛ ያውም ሻንጣ ደግሞ አለ። አይታችሁ እንደሆነ በዛ ቪዲዮ ውስጥ ፓክ የተደረገ ሻንጣ አለ። ከቆመችበት ሱሯ ወደዛ ስታይ ወደ ሩቅ እግሯ ስርና እዚህ ጭኗ ስር ወደ ታይ ስታይ ፓክ የተደረገ ሻንጣ አለ። የታለ ጎረቤት? እነኚህ ሰዎች ቢዝነስ አላቸው፣ ፎቶ ቤት ቢዝነስ አላቸው። ብዙ ሰዎች ናቸው ከነሱ ጋር ያሉት። የታሉ እነዛ ሁሉ ጓደኞች?
የታሉ ጎረቤት? እሱ ኦኬ ቤት ላይኖር ይችላል። እንዴት እችን ልጅ ረስኪው ለማድረግ የብዙ የተለያየ ቦታ እንዴት አልደወለም? ራሱ ሩቅ ሊሆን ይችላል። ሰው እንዴት ሰብሮ ህይወቷን አላዳናትም? ይሄ ራሱ መጠየቅ አለበት ብዬ ነው እኔ እንትን የምለው ማለት ነው። ብዙ የህዝቡ ቡሊነት ብቻ አይደለም። እቺ ልጅ እቤት ውስጥ ትሰቃያለች። እንደምትሰቃይ ደግሞ ያሳያል። ብዙ ሰዎች የሚቀኑባት እሷ ለማስተማር ነው። የምትናገሩን ቃላቶች በሙሉ እውነት ለመናገር መቼም ኢትዮጵያ ውስጥ ስለሆነና አፋን ኦሮሞ ስለሆነ ነው እንጂ it's a lot of uplifting የሆነ ነገሮች ናቸው። ለሴቶቹ ለሚሰሩት ስራ ሰው እንዲሰራ ለምትናገሩ ነገሮች ማለት ነው። እና በጣም ያሳዝናል። እኔ ቡሊ መቆም አለበት። የሰው ልጅ እዚህ ላይ ሲመጣ አውቃለሁ ብዙ ሰው ስለ ህይወታችሁ አምጥታችሁ እዚህ ላይ አትዘርግፉ አትናገሩ ይላሉ። እንዴት አርጋ አትናገርም? ሰው እኮ ከኔ እንዲማር ብለ ነው የምትለው። ብዙ ነገር የምትናገረው እንድትሰደብና ቡሊ እንድትደረግበት አይደለም። ያ ብቻ አይደለም። ሰርጓን ያረገች ቀን የሚገርም ነገር አፏን ሰርክል እያደረጉ የሰርጓ ቀን ቢያንስ 1 ሳምንት ሙሉ ነው አጀንዳ የሆነችው። ሴቱ ወንዱ ሳይቀር ሚዲያ ላይ ያለው ሰው 10% ብቻ ነው እንኳን ደስ ያለሽ ያላት። ምጥጥ አርጎ ሲሰድቧት ማለት ነው። አሁን ከትላንትና ወዲህ እንኳን የሆነ ልጅ አፏን ሰርክል አድርጎ አሁን እንዲሆነሻል እንደዚህም እየሰፋ ነው አፍሽ እየሰፋ እየመጣ ነው ብሎ ማለት ነው። የሚዘገንን በቃ የሚጽፉት የሚሉትን ነገር ሲጋቡ አሁን እንግዲህ እቺ ልጅ ጠንክራ ነው ጋብቻ የፈጸመችው። ቻል ብትልኮ መኖር ትችላለች። ያ ብቻ አይደለም። ባለባበሷ እንደ ወንድ ትለብሳለች ብሎ ቡሊ ያልተደረገችው ነገር የለም እዚህ ሚዲያ ላይ ማለት ነው። እና ብዙ ነገሮች ናቸው ቴዲ። ይሄ እኔ እና ያና አሉ እህቴም ገሎኮ አሉ እነሱ ናቸው ከኛ የበለጠ ከህግ ጋርም ከፖሊስ ጋርም ብዙ የምታውቁ ነገር አለ። እነኚህ ሰዎች እንኳን መጠየቅ አለባቸው፣ ኢንተርቪው መደረግ አለባቸው። እቺ ልጅ ላይ ምንድነው የደረሰው? ምን አይነት ቡሊ ነው? ያ ብቻ አይደለም። ተጋብታ በሰላም ከተቀመጠች በኋላ ቴዲ ኤክስ ገርል ፍሬንዱ በሚዲያ መጣች። ተጋብታ ከኖሩ ሰላም እየኖሩ እያለ ማለት ነው። ሚዲያ ላይ ከመጣች ልጁ ማከላቸው ቆሞ አምጥቷት ከሷ ጋር ፎቶ ተነስቶ እታያለ። ሚዲያ ላይ ህዝቡ ደግሞ እንደገና የሰውን ባልወሰደሽ ብሎ ምጥጥ አርጎ ሲሰድባት ነበረ ማለት ነው። ያ ኢንተርቪውን ተው። ያ ኢንተርቪው ባይ ዘ ዌይ ኢስ አ ዌክ አፕ ኮል። እውነት ስማርት ብትሆንና እውነት ራሷም ምስኪን ባትሆን ልጅ በአን ኢንተርቪው ከዚህ ልጅ ጋር ያደረጉትን ኢንተርቪው ራሷን ሰጥታ ነው። እሱ ግን ራሱ ሰጥቶ አይደለም። ብዙ ነገር ይነበባል፣ ብዙ ነገር ይታያል። እና ብዙ ነገሮች ናቸው። ልጅቷ ራሷ ያቺኛም ወጣ እስከምትችል ድረስ ቡሊ አድርጋት ነው ተመልሳ የት እንደገባች አላቅም ሄደች ማለት ነው። በጣም አመሰግናለሁ። ብዙ ማውራት አልፈልግም። በጣም ነው የተሰማኝ እውነት ለመናገር። የኛ ሰው ሁሉ ጊዜ ሴቶች እንደዚህ እናት እንዩል እሱም 23 ዓመት እድሜ ነው፣ እሷም 23 እድሜ ናት። ሜቢ ናው they will be around 24 ሊሆኑ ይችላሉ። እናትህ ናት ብሎ ለአንተ አትገባም እኔን አግባ ወንድና ሴቱ እንደዚህ ሲረበረብባት የነበረ ማለት ነው። ልጅቷ አንድ ቀን እኔ እኮ 24 ዓመት እድሜያችን አንድ ነው ያለች ግዙፍ ስለምትመስል እናትህ ናት እያሉ ማለት ነው። ለሱ ደግሞ ያ ብቻ አይደለም ቴዲ። አሁን የኛ ወንድም አለ አንድ ማን ነው ናዝራ ኖሌን ታውቀዋለህ? ናዝራ ኖሌ ሚስቱ ሁሉ ጊዜ ሰው እንደዚህ በሚዲያ ሲሰድቡ ምን ያደርጋል? ወጥቶ ነው ዲፌንድ የሚያረጋት ሚስቱን። ወንድ እንደዚህ ነው ማድረግ ያለበት። ይሄ ሰውዬ አንድ ቀን አይተናናቅም። እቺ ልጅ ቢያንስ 1 ዓመት ተኩል 2 ዓመት ቡሊስ ከምትደረግ ድረስ አንድ ቀን አንድ መስመር ወይ አንድ ቪዲዮ ሰርቶ ዲፌንስ ያረጋት አላየንም። I think he's enjoying። ለምንድን ነው ባል ማለት ሚስት ማለት ለምንድን ነው በዚህ ሚዲያ ላይ እስካለን ድረስ ደግሞ ዘመዶቻችን ጓደኞቻችን
ባሎቻችን ሚስቶቻችን ዲፌንድ ማድረግ አለባቸው ማለት ነው። ምኑ ነው ወንድ የተባለው? ወንድ ከሆነ ድረስ እቺ ልጅ ዲፌንድ የማያደርግበት ምክንያት የለም። ከሱ ላይ ምንም ነገር የለም። ይሄው ሰዎቹ ደግሞ ዛሬ እንደሚናገሩ ብለው ከመጫው የሷን ቪዲዮ ላይክ ያደርጋል። ሂጅና ራስሽን ግደይ ብሎ ማለት ነው። በጣም ያሳዝናልና በጣም አመሰግናለሁ ስለዳመጣችሁ። ቴንክ ዩ ምስራቅ። እሺ እኔ በእውነት ቅድም እናንተ አያና ስታወሩ ነው የሰማሁትና እናንተ ወጥቼ የእሷን ቪዲዮ ገብቼ መከታተል አይችል ልረዳ የቻልኩት። በጣም ታሳዝን ልጅ ናት። በህይወት ውጣ ውረድ ያለፈች እና መጨረሻ ላይም ትንሽ ህይወት ተሳክቶላት እንደ በአንድ ንግግሯ ላይ ምን ትላለች? አሁን ድሮ መደቤ ላይ ነበረ ምግብ እንጀራ የምበላው፣ አሁን ሶፋ ላይ ነው የምበላው። እኔን ተውኝ፣ ህይወት እንዲያልፍላችሁ ራሳችሁ ጣሩ የሚል ትናገራለች። ይህ አሁን ያሳየኝ ነገር ይሄ ኢሪስፖንሲብሊ ይሄንን ሶሻል ሚዲያ የምንጠቀም ሰዎች ኢሪስፖንሲብሊ ሰውን አግባብነት የሌለው ውሳኔ እንዲወስን እንደሚያደርግ ነው የተረዳሁት። በመጨረሻ የምታደርገውም ንግግር ይህንን የሚያሳየው በእርግጥ በምስራቅ እንደተናገረችው በትዳሩ ህይወቷ ላይ ልጅ ትፈልጋለች። አሻንጉሊት አቅፋ የምታሳየው ሂደቶች በጣም ልብ የሚነኩ ነገሮች ናቸው እና እግረ መንገዱም ልጁ ምንም ሪአክት ሲያደርግ አትመለከት። ልጅ አላት አይደል? በላይ ልጅ ወልዳለች አይደል? በቅርብ ወልዳ ነው የተነሳችው መሰለኝ። እርጉዝ ናት ነው እንዴ? አዲስ ሞሜንት 3 እና 4 ቀን በፊት ባለፈው ሳምንት እርጉዝ እንደሆነች በላይቭ ስትናገር ነበረ። ኦኬ እኔ የወለደች መስሎኝ ነው። አሻንጉሊት ዛና ያየሁትና በጣም ሪአክሽኗን እንትኗን ስሜቷን ትረዳዋለህ። ሁላችንም ከሴት የተፈጠር ነው ትረዳለህ ስሜቷን። ግን ከምንም በላይ ግን ልባን የነካት ያቺ የእንጀራ በቃ ህይወቴን ቀየርኩኝ ከኔ ላይ ውረዱ ከአናቴ ላይ ውረዱ የምትል ንግግር በጣም ልብ የምትነካ ንግግር አላት። አሁን ይሄ ከዚህ የተረዳሁት ነገር ኢሪስፖንሲብሊ የምንሰጠው ኮሜንት፣ በተለይ ሴቶች ላይ የምንሰጠው ኮሜንት አየህ፣ ይቺ ልጅ በጣም ጀኒውን ናት በህይወቷ። በቃ ኮሜንቶቹ ግን እንደዛም ሆኖ ክፉ አልተናገረችም። የበደልኳችሁ ካለ ይቅርታ አድርጉልኝ ያለችው በጣም የሚገርም እንዴት በዚህ ሌቭል ደስፐሬት እንደሆነች እንዴት ንግግር ሰው እንዴት ደስፐሬት እንደሚያደርግ ነው የተረዳሁት። ገብቷል። አሁን ይህን ሶሻል ሚዲያ በአግባቡ በሪስፖንሲብል በሆነ መልኩ በጣም ኃላፊነትን በተሞላበት መልኩ እንደማንጠቀም በተመሳሳይ በአፋን ኦሮሞ ነው እቺ ልጅ የሚሰድቧት። ምን እንዳደረገቻቸው ፈጣሪ ግን ብዙ ሪስፖንሲብል ሰዎች አሉ ሶሻል ሚዲያ ላይ። እኔ እንዲያው በዚሁ አጋጣሚ ለሴት እህቶች ማስተላለፍ ፈልገው መልእክት አለኝ። በእውነት በጣም በጣም አሁን ይህን የሶሻል ሚዲያ ኮሜንት የሶሻል ሚዲያ ድጋፍም ሆነ ተቃውሞ ሰው አንዳንዱ በጣም ፌክ እንደሆነ ይታወቃል። እችንም ልጅ ይሄ ጀኒውን ያልሆነ ሰው ዝም ብሎ አፉ ላይ ያመጣውን እንደፈለገ ሪስፖንሲቢሊቲ የሌለበት እንደፈለገ የሚሰራበት ንግግር ነው ልቧን ሲያደማት የቆየውና እኔ ከዚህም ልንማር የሚገባው ህይወቷን አይመልስም። እኛ ግን ልንማር የሚገባው ነገር በተለይ ሴት ልጆች ልትማሩት የሚገባው ነገር አለና ይሄ የሶሻል ሚዲያ ሆያ ሆዬም ሆነ ተቃውሞ ምንም እርባና እንደሌለው ልትረዱት ይገባል ብዬ ነው መልክቴን ማስተላለፍ ፈልገው። ልጅቷ በእርግጥ በምታደርገው ነገር ልጁን በጣም ትወደዋለች፣ በጣም ፍቅር ትሰጠዋለች። ሪአክሽን አትመለከትም። ምስራቅ እንዳለችው ግን ታዝቤያለሁ። ምናልባትም ከልጅ አያያዝና ህይወት በቃኝ፣ ክፉንም ደጉንም አገኘሁት፣ በቃኝ፣ የኔ ህይወት ዝግ በቃ ስትል በዚህ ደረጃ የወሰነችበት ነገር እንዳለ የሚያመላክተው ነገር አለ። ነገሩ በአግባቡ ይመረመራል ብዬ ተስፋ አድርጋለሁ። ነገር ግን ከዚህ የምንወስደው ልንማረው የሚገባ ፈንዳሜንታል ነገር የሶሻል ሚዲያ ሆያ ሆዬም ሆነ ተቃውሞ እርባና ቢስ መሆኑን ልንረዳ ይገባል። እች ልጅ በብዙ ውጣ ውረድ ሄዳለች። በተለይ እናቷ ጋር ሄዳ ቡና ስትጠጣ የምትናገረው ንግግር በጣም የሚገርም ነው። በጣም አፏ ደግሞ በጣም ጨዋ አንደበት ነው ያላት። የሚገርመው ክፉ ነገር ከአፏ አይወጣም። ለሚሰድቧት ራሱ መልስ አትሰጥም። እባካችሁ ተውኝ፣ እኔ በቃ ሰርቼን ያገኘሁት ስላለፈልኝ ነው ወይ ትላለች። በኑሮዋ ላይ ባገኘችው ነገር ላይ ለጌቷ ምስጋና ታቀርባለች። ስመለከታታለሁ። በጣም በአቅሟ ለመብሰል የሞከረች ነች፣ ግን ተሸነፈች።
ነቁራው በዛባት፣ ዛለች፣ መቋቋም አቃታት። ስለዚህ በጣም ይሄን ውሳኔ ምንድነው ህይወት የሚለው ነገር ግራ የገባት ይመስለኛል። ግን ይሄ ቅድም ነፍሰ ጡር ነች ካለች ምስራቅ እሱን ፓርት አልሰማሁትም። ከሆነች ግን የበለጠ ነገር ፈርዘ መመርመር አለበት። ደስፐሬት የሆነችበት በቃ ህይወት ይሄ ከሆነ ምንድነው ትርጉሙ ብላ የወሰነችበት ሪዝን አለ። በአብዛኛው ግን በዚሁ አጋጣሚ ለኦሮሞ ወጣቶች የማስተላልፈው መልእክት ሰፉ ሰፉ ሰፉ፣ ባካችሁ ወደ ሰፉ ተመለሱ። ስርዓት፣ ክብር፣ ነውር የሚባል ነገር አለ። ሰውን መካብ ነው የኦሮሞ ሰፉ የሚያስተምረው። የሰውን ልጅ የተሰበረን መጠገን፣ የተጣመመን ማቃናት እሴት ነው የሚያስተምረው። በፍጹም የተቃናውን የመስበር ባህል አይፈቅድም፣ እሴት የለውም። ባካችሁ ይሄንን እድል አገኘን ብላችሁ ማህበራዊ ሚዲያ የሚጠይቀን የለም ብላችሁ ካፋችሁ ከአንደበታችሁ የሚወጣ ሰውን የሚሰብር የሰው ልብ የሚሰነጥቅ ንግግር አታድርጉ። ወደ ሰፉ ተመለሱ የሚለውን መልእክት ነው ማስተላለፍ ፈልገው። ቴንክ ዩ ቴዲ። ቴንክ ዩ ዋንጋሪ። አሜን። ወይ ቴዲ በድጋሚ በጣም አመሰግናለሁ። አክቹሊ የፖለቲካ ሰው ባልሆነም እዚህ ውስጥ ግን በሚኖረው ኮንቨርሴሽን ሁልጊዜም በስርዓታችሁ በጣም ነው የምደነቀው። አያናም ሁላችሁም እዚያ ያላችሁ አክቹሊ እኔ በደንብ እሷን ባላቃትም ግን አይ ቲንክ ጆሲ እንደራሴ እንትን ካለ በኋላ ነው ለማየት የቻልኩት። በእርግጥ እኔ እዚህ አሁን ያለሁት ወይ የገባሁት ስለሷ ብቻ አይደለም ማለት በጣም በቃ ልለምናችሁ ነው ምንኖረው። ወንድም ሴትም ተፈጥረን እዚህ ምድር ላይ አብረን መኖር ስንችል ነው መኖር ኃላፊነቱ ሰዱ ተብላችሁ ፕሮቴክት አድርጓት ተብላችሁ ነው የተፈጠራችሁት። አም ሶሪ ቱ ሴይ ዲስ ወንዶች ላይ ፕሬሸር ማብዛቴ አይቀርም። መሪ ናችሁ ሲላችሁ መሪ ናችሁ ስለሆናችሁ ነው ራሱን መስላችሁ እንድትመሩ ነው የተሰጣችሁ እንጂ የትኛውም ዘርና ፖለቲካ ሃይማኖት ላይ ብትመጡ the same thing የተፈጠራችሁት ለአንድ ዓላማ ነው ማለት እናንተ በአግባቡ ስትመሩ በአግባቡ ስትወዱ ለምንድነው ማታፈቅሯትን ማትወዷትን ማትንከባከቧትን ሴት ራሱ አይደለም ለትዳር ለገርል ፍሬንድ የምታስቡት? ጭንቅላታችሁ ይሄ ካልተስተካከለ am sorry to say this again ልጆቻችሁ ነገ ያገኙታል፣ ወደ ጎን እህቶቻችሁ ያገኙታል፣ እናቶቻችሁ ያለቅሱባችኋል። ምንም ጥያቄ ውስጥ አይገባም። ይኸውልህ አሁን ለምሳሌ ኮሜንት አሁን ነው ሊሰብር ይችላል፣ ሊያሳዝን ይችላል። ዋንስ እዚህ ሶሻል ሚዲያ ላይ መታለች ይሄንን አንደርስታንድ ታደርጋለች ብዬ አስባለሁ። ግን ፕሮቴክተር ቢኖራት ባሏ ወይ ፍቅረኛዋ የነበረው አካባቢዋ ላይ ያለው ሰው ናይስሊ ትሪት ቢያረጋት ኖሮ ውጪ ያለው ድምፅ አይሰማትም ነበር። ማለት ይሄ ውጪ ላይ ያለ ስድብ እኮ ታወቀችም አልታወቀችም መንገድ ላይም እየተለከፍን በተለይ ያበሻ ሴቶች በቃ ይሄ እንደ ኖርማል ሆኗል። ማለት ስድብን ሳልሰደብ ዛሬማ ሳልለከፍ የሚል አይነት አስተሳሰብ ውስጥ የገባን ሰዎች ነን። ይቅርታ ይሄ ማጆሪቲውን ነው እኔ ሳወራ፣ ሁሉንም ሰው አያጠቃልልም። የሚገርሙ ወንዶች እንዳሉ በጣም ብዙ ወንድ ጓደኞች አሉኝ፣ ቤተሰቦች አሉ ምናቃቸው፣ ግን እነሱ በቂ አይደሉም። እና ይሄ መራርነታችን አውጥተን እውነተኛ ብንሆን ኃላፊነት ብንወስድ አሁን አንተ እህት ብትነካ ደስ የማይል ከሆነ ማአት ነገር መነካካት አስፈላጊ አይደለም። የማታዋጣትን ሴት እንኳን አይደለም ለትዳር ምናምን እውነት ከሆነ ሰዓት በኋላ እንቅልፍ ስላጣው ድጋሚ ነቅቼ ነው ተኝቼ ነበር። በጣም ከባድ ነገር ነው ማለት እንደ ቀላል የምንወስደው አይደለም። እዚህ ጋር ፌሚኒዝም ብንል ሲንግል ምናምን ብንል የሚጠቅመን ነገር አይደለም። ፖይንቱ ያለው አብረን ነው የምንኖረው፣ አብረን ነው የምንሰራው፣ አብረን ነው የምንተዛዘነው። እና ወንዶች በቃ እዘኑልን፣ ላይክ አንደርስታንድ አድርጉ። የእግዚአብሔር ሀሳብ እዚህ የተፈጠራችሁበት ሰው መሮት እንዲሞት ምናምን አይደለም። ስለዚህ እንደዚህ አይነት በትጋት እየሰራች ያለች ሶሻል ሚዲያ ላይ ስቲል ሰው ናት። አንድ ነፍስ ነው ያላት፣ የሚበሳጭ ፐርሰናሊቲ ያላት። በቃ እኔ አሁን ማአት ሰው ቢናገረኝ ባሌ መልካም ነገር ካለኝ ሁሉን ነገር ነው የሚያስተካክለው። አይ ዶንት ሪሊ ኬር አባውት አደርስ እዛ ጋር ላለው። ምክንያቱም እዚህ ጋር አንድ አካሌ ነው የኔ ነው እኔ ነኝ ብዬ ማስበው የሆነ ሰው ፕሮቴክት ካደረገኝ ማለት ነው። ካልሆነ ደግሞ ግን ሴቶች እባካችሁ ሌላ ህይወት አለ ጋይስ። የእናንተን ህይወት ዲስቲንሽን ምናምን የሚወስነው እግዚአብሔርና እግዚአብሔር ብቻ ነው፣ ወይም ፈጣሪ ነው የምትሉትን ይህን ኃላፊ የሆነ አንድ ሰውዬ በቃ ሁሉን ነገር ዓለምን እንደገና በዜሮ ሊያባዛ አይገባም። በቃ እድል ይሰጠዋል እንዲወደኝ እንዲያከብረኝ
ነገር አለ። እስካሁን ያኖረውን እግዚአብሔርን እስካሁን ያቆየንን ፈጣሪን ማለት መተናል። የሚጻፉ ኮሜንቶችን ትከሻችንን ሰፋ አድርገን መምጣት ነው ያለብን። ስለዚህ ከመጣን በኋላ ግን የሚመጡት ነገሮች ከውስጥ የሚሆን ከውጪ ያለፈ ነገር ሊያበሳጭ ይችላል። ለመረጋጋት ቅድም አንድ እህታችንም ስትል ነበር፣ ማታቁትንም ሰው ቢሆን አማክሩ። የምታቁት ሰው ነው እንደሚጎዳችሁ፣ አይዟችሁ፣ ጎበዝ የሚሏችሁ፣ ወደ ሞት የሚያስቀጥሏችሁ የቅርባችን ሰዎች ምንላችሁ ሰዎች ናቸው። ስለዚህ አሉ በዚህ ዘመን የስነ ልቦና ባለሙያዎች አሉ። በሃይማኖታችሁ ጸልዩ። በራሳችሁ እጅ አታጥፉ ራሳችሁን። ይሄ ሁሉ ሰው መጨረሻ ላይ የሚጎዳው ጥቂት ሰው ነው፣ እናት ቤተሰብ አካባቢ ያለ እና ፕሊስ በቃ እኔ አደራ ማለት የምፈልገው ቆም ብላችሁ አስቡ። ወንዶች ምን እየተካሄደ ነው ምድሪቱ ላይ፣ በቃ በተለይ በወንዶች ምክንያት ምን እየተካሄደ ነው የሚለውን ራሳችሁ ማየት አለባችሁ። በቃ አዝናለሁ። ምክንያቱም ያው በጥናትም በማጆሪቲው የምናወራ ከሆነ ለምንድን ነው ሴት ልጅ ትንሽ ሴንሲቲቭ ናት። በቃ በጣም ስትወዳት ስታደንቃት ያለሷ ሰው የለም። ትንሽ አንድ ቃል ተናግረ ደግሞ ቀኑ ሙሉ እንትን ትላታለህ፣ ትሰብራታለህ። በጣም ብዙ ሰዎች አሉ ያዞምባ የሚባሉ ምን የሚባሉ በማልቀስ በብስጭት ውስጥ ምናምን መጨመር አቁሙ። ማለት ሌላ ነገር ውስጥ እስክትገባ ድረስ የሚያደርግ ነገር አቁሙ። በቃ በእውነት በእግዚአብሔር ስም ልለምናችሁ፣ ያለ ወንዶች ብቻችንን ምንም የምንፈጥረው ነገር የለም። ምንም አይነት ነገር እናንተ ካልተስተካከላችሁ በቀር ሩቅ ሆኖ አሲድ የሚደፋ ጊዜ ጠብቆ ቀናው ብሎ ሌላ ነገር የሚያደርግ ይሄ ሁሉ ነገር የሚፈጠረው ከዚህ የተነሳ ነው እና የእህታችንን ነፍስ እግዚአብሔር በሰላም ያሳርፋት። አይዶን ኖ ለቤተሰቦቿ ደግሞ መጽናናት። እዚህ ያላችሁ ወንድም ሴቶች አሁንም ራሱ ኮሜንት ስጽፉ ለሴቱ ለወንዱ ኃላፊነት ውሰዱ። በመስደባችሁ ምክንያት ምናልባት የምትጠቅሙት ሰይጣንን ካልሆነ በስተቀረ የምታስደስቱት ራሳችሁም አትደሰቱም። እያንዳንዱ ሰው የዘራውን ያንኑ ያጭዳል ይላል መጽሐፍ። እያንዳንዱ ሰው አይደለም መግደል ደረጃ ያደረሰ ሰው ትንሽ ነገር ዘርታችሁ ከልጆቻችሁ መልካም ነገር እንዳትጠብቁ አሁኑኑ ተስፋ ቁረጡ። በቃ ንስሐ ግቡ። እንደ አገር ተሰብስባችሁ አባቶች ብትሆኑ እናቶች ብትሆኑ ጎበዝ ነኝ ጀግና ነኝ ምናምን የምትሉ ሰዎች አይደለንም። ይሄ የኛ ታሪክ ነው። ሶሻል ሚዲያ ገለጠው እንጂ ልባችን እንደዚህ ክፉ ነው ማለት ነው። ሶ መመለስና መስተካከል ብቻ ነው ያለን አማራጭ። በጣም በድፍረት ነው የምለው። እድሉን ስለሰጠኝ በጣም አመሰግናለሁ። ለሁሉም ሰው ክብርም ፍቅርም ያለኝ ሰው ነኝ። ተባረኩልኝ። ወዳችኋለሁ። ቴንክ ዩ ሶ ማች። ቴንክ ዩ አሜን። 3 ነጥብና ዶክተር ፈይሳን ሰምተን የመጨረሻ በታይም የተገደበ 3 ደቂቃ አጠቃላይ የሰመሪ ይሰጡና እንሰነባበታለን። እንግዲህ አንድ ነገር በዚህ ጉዳይ ላይ ከሆነ ተራችሁን ብትጠብቁ ይሻላል። መጨመሪው ነገር የተለየ ነገር ካሌለ በስተቀር ስላላወሩ ማለት ነው። 3 ነጥብና ዶክተር ፈይሳ አርጀንት ከሆነ ችግር የለውም። አይ አንድ ነገር አንስቼ ልወጣ ስለፈለግኩ ነው፣ ወደዛው ስለሚሄድ ማለት ነው። ኦኬ እንደዛ ከሆነ እንችላለን። ሰው በከባድ ጥንቃቄ ነው እያደረግን ያለ ነው። ለዛ ሁላችሁንም አመሰግናለሁ ከልብ ከልብ። ኃላፊነት የሚሰማችሁ ሰዎች ሆናችሁ የምትናገሩ መሆናችሁን ስላስመሰከራችሁ ማለት ነው። ከአሜን ቀጥሎ 3 ነጥብን ልስማና ዶክተር ፈይሳ ከዛ ወደ ሌሎች ሄዳለሁ። እሺ 3 ነጥብ። ሰላም ጤና ይስጥልኝ ሁላችሁም ኢትዮጵያውያት በያላችሁበት ሰላም። ቴዲ አመሰግናለሁ ለእንትኑ ለፕላትፎርሙ አድናቂ ነኝ። ሁሉ ጊዜ ነው የምከታተል። የፖለቲካ ዲስከስ ረጋ ያለ የፖለቲካ ዲስከሽናችሁንም በጣም ወደዋለሁ። ብዙ ጊዜ ሞክር ነበር አክቹዋሊ ለመግባት እድል ተሰጥቶኝ ስለማያውቅ ነው። እዚህ ላይ አሁን ካሉት ሰዎች ጋር ፕላትፎርም እንደዚህ ሼር ማድረግ በጣም ትልቅ ክብር ነው። በጣም የሚገርም ሀሳብ ነው የተናገሩት። 3 ነገሮች ብቻ እናገርና ወርዳለሁኝ። መጀመሪያ ስሜ ልጀምር። 3 ነጥብና ሴሚኮለን ነው። በሜንታል ሄልዝ ዙሪያ በአእምሮ ህመም ዙሪያ የምትሰሩ ሰዎች ካላችሁ ታውቃላችሁ። እዚህ ሀገር ብዙ ጊዜ ኖርዝ አሜሪካ ዌስተርን እንትን ሴሚኮለን ራሳቸው ላይ እንደ ንቅሳት የሚያደርጉ ሰዎች ብዙ ጊዜ ራሳቸውን ለማጥፋት ሞክረው የተረፉ ሰዎች ናቸው። እጃቸው ላይ ካያችሁ ወይ የሆነ ቦዲ ፓርታቸው ላይ ሴሚኮለን ካያችሁ፣ ሴሚኮለን በግራመር በእንግሊዝኛ ግራመር ጥቅሙ 2 ያላለቁ ሀሳቦችን እንደማያያዝ ነው። ይሄኛው ህይወቴ ነበር ለመቀጠል ወስኛለሁ የሚሉ ሰዎች ናቸው።
ይህንን ሬኮግናይዝ ለማድረግ ነው። ሁሌ ይሄ ዛሬ አይደለም እንዲህ ስሜን አድርጌ የምዞረው። ሁለተኛው ደግሞ 3 ነጥብ ከፊት የምታዩት በዚህ ጉዳይ በሜንታል ሄልዝ ኢሹ ራሳቸውን ከማጥፋት ጋር በተያያዘ በራሴ ቅርብና የቤተሰቦችን ያጣኋቸው ሰዎች እንትን ሬኮግናይዝ ለማድረግ ነው እንደዚህ ይዤ የምዞረው። ሰዎች ሁልጊዜ ስሜን ሲጠይቁኝ እንደዚህ ብዬ ማስረዳት ፈልጋለሁ። ሴሚኮለን ነው ዋናው ስሜ። ኦብቪየስሊ ሴሚኮለን ሊሆን አይችልም። ለማንኛውም ምናምን ሰዎች ነን ብለን ነው የምናየው እና አትሊስት እንደው የመጽሐፍ ቅዱስ ትምህርት እግዚአብሔርን የማመን እንኳን ፈሪሃ እግዚአብሔር እንኳን ባይኖረን ደግነትን እንምረጥ። እዚህ ሶሻል ሚዲያ ላይ በጣም 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 መርዛማ የሆኑ ቃላቶችን ከፖለቲካው ጀምሮ እርስ በርስ ቢገናኝ ግንባርህን ነው የሚባባሉ ጀምሮ በጣም ኤክስትሪም የሆኑ ነገሮች ነው የምናየው ዕለት ዕለት። አንዳንዴ የሶሻል እንትን ከማለት የተነሳ እጅግ በጣም ተስፋ የሚያስቆርጥ ከመሆኑ የተነሳ የአበሻን ሶሻል ሚዲያ አለመከታተል ይሻላል። አሁን የዚችን ልጅ ቪዲዮዎች ገብቼ ሁሉንም አየው እያለቀስኩኝ በጣም በሚያሳዝን ሁኔታ። አንድ ራሱ ነው ፕሮፖዝ ያደረገላት ኃላፊነት። አሁን ከኔ ቀደም የተናገረችው አሜን እንደተናገረችው ኃላፊነት መውሰድ ካልቻለ ለምንድን ነው ህይወትሽን ከኔ ጋር አጣምሪ ብሎ ፕሮፖዝ ያደረገላት? ከዛም በኋላ ያሉት ኤክስትሪም ቡሊንግ የሆኑ በጣም የሚያሳፍሩ ባል መሆን የሌለባቸው፣ ሌላው ቀርቶ ለወንድነት አቅም ያልደረሰ ነው አንዳንዱ ሚስት ብሎ የሚወስድ ማለት። እችን ሰው እግዚአብሔር ነፍሷን ከእጁ ይጠይቃል አለበት፣ ኃላፊነት አለበት። ይሄንን ኃላፊነቱን በሁሉም ነገር አብሯት እንዲቆምና ከሁሉም በላይ ደግሞ ጉድለቷ እንዲሞላ ነው። እጅግ ልብ የሚሰብሩ ቪዲዮዎች ናቸው። ኦሮሚያ በግማሽ ነው የሚገባኝ፣ በጣም አይገባኝም። በጣም ግን በሚገባኝ ልክ በተረዳሁት አብዛኛው ያሳዝናል። ገብተህ ደግሞ ኮመንቶቿን ስታነብ ኤክስትሪምሊ ልብ የሚሰብር ነገር ነው። በጣም ልብ ይሰብራል። ለምንድን ነው እንደዚህ ክፉ የሆን ነው? ምን አደረገቻችሁ? ሞተች፣ ምን ተጠቀምን? እንደዚህ ብላችሁ ስታስቡት በጣም ልብ ይሰብራል። ሁላችን ሀዘን ኦልሞስት እዚህ 1900 ሆነን ሀዘን ተቀምጠናል። ደስ ብሎት እንትን እያለ ያለ የለም። ቢያንስ ኮመንት ራሱ የሚያደርግ የለም። እና ለምንድን ነው እንደዚህ ክፉ የሆን ነው? በምናገረው ዲስኮርሳችን ራሱ ለምንድን ነው ደግነት ትክክል ከመሆን የተሻለ ደግ መሆን እኮ ይሻላል አንዳንዴ። ዋይ ዶንት ዩ ቹዝ ካይንድነስ? ምን ይጎላል? ምን ያስከፍላችሁም እኮ ምን አንዱ ሰው ሲገባ እንደው እንትን ብልግና ሌላ ነገሩን ትታችሁ እኮ የክፋት ነገር ብቻ ነው የሚናገሩት። በተለይ ሴቶች እህቶቻችን ላይ ለመኖር ኑሮን ለማሸነፍ እጅግ በሚጣርበት ጥረት በኢትዮጵያ ኑሮ በዚህ ሁኔታ እንደምንም ኑሯን አሸንፋ አንድም ነገር ኔጌቲቭ ነገር ሲወጣት አትሰማም። በጣም ያሳዝናል። ይሄን የገረመኝ ላይቭም በለው ድንገት የተቀረጸ ቢሆን ብዙ እየተለማመጠችውም ቢሆን በምትሰራው ነገር እጅግ በጣም ልብ ይሰብራል። ከመሞከሯ በፊት ከ3 ሰዓት በፊት ይሄን ላይክ አርጓል ከተባለ አላየሁትም። ቢሆንስ እጅግ ልብ በጣም የሚያሳዝን ነገር ነው። እንዴት ነው ላይፍን ዩ ቴክ ኢት ፎር ግራንትድ? ለምንድን ነው እንደራሳችሁ ማለት ልጆቻችሁ ወይ ደግሞ የራሳችሁ እህት፣ የራሳችሁ እናት፣ የራሳችሁ ወንድም ቢሆን እንዴት ነው የሚታያችሁ? በጣም ልብ የሚጸጽትና አብራችሁ ለዘላለም የሚኖር ነገር ነው። ትታችሁ ምን አርጌ ምን ላረግ እችል ነበረ? ሺ ሊትራሊ ክራይድ ፎር ሄልፕ ጮሃ ነበረ። እንደ ሶሳይቲ ነው ፌል ያደረግናት። በተለይ የሚረዱ ሰው፣ በተለይ አጠገቧ ባሉ ሰው፣ በተለይ የሚያውቋት ሰዎች፣ እርግጠኛ ነኝ ደግሞ ቲክቶክ ሳያዩ አይውልም አጠገቧ ያሉ ሰዎች ከሆኑ ምን ማለትሽ ነው ብሎ ገመድ እያሳየች ማለት ነው። እና በጣም በብዙ ነገር ነው ፌል ያደረግነው። እና ይሄ አንደኛ ደግነት ምረጡ። ወንዶች ደግሞ ካልቻልክ ኃላፊነት የለብም። ስለዚህ ማትችለው ሁለተኛ ህይወት ለመጣመር ኃላፊነት አትወሰድ። has nothing to do with sex እና ሴክሹዋል ኢንተርኮርስ ማለት አይደለም ሪሌሽንሽፕ። የአንድን ሴት ህይወት እንትን ብሎ በጣም በኃላፊነት እሷም ኃላፊነት አለባት እርግጥ ነው ለሱ። ነገር ግን ከሁሉም በላይ ግን ትልቅ ትከሻ ያስፈልጋል፣ አቅም ይፈልጋል። ከአባቶቻችሁና ከእንትን ተማሪ ልክ ነው። ፌል ያደረገ አንዳንድ የፋሚሊ ሊኖረ ይችላል እና በጣም ደግነት። ሁለተኛ ነገር እዚህ ላይ እርግጠኛ ነኝ ከመንግስት አካላትም ጋር ግንኙነት ያላችሁ ሰዎች ሊኖራ ይችላላችሁ። ካናዳ ሳይበር ቡሊንግ በእንትን ያስጠይቃል። እዚህ ላይ የፈለግከውን ለጥፈህ የሆነ ሰው የሆነ ነገር እንድትል ካለች በኋላ በነፃ አትሄዳትም። እዚህ ምንም አይነት ሳይበር ቡሊንግ ሊያስከስስና በወንጀል ሊያሳስር ይችላል እስከ 15 ወር። እንደዚህ አይነት ሌጅስሌሽን ኢትዮጵያ ውስጥ እንዲወጣ ምክንያቱም ዘመኑ የሶሻል ሚዲያ ዘመን ስለሆነ እየተጎዳንበት ስለሆነ ጸያፍ የሆኑ ነገሮች እያየንበት ስለሆነ ሰዎችንም ደግሞ አሁን እንዳላችሁት እሷ ምናልባት 100 ሺህ ስላላትና ሰው የሚያውቃት ስለነበረ አየናት። የማይታዩ በጣም ብዙ ሰዎች እንደዚህ ጎድ ይሆናል እና አትሊስት ያንን ነገር ነው
አትሊስት እንትን ማለት ያለብን። ሌላው ደግሞ ሳይለንት ኪለር ነው ዲፕሬሽን። ድባቴ በአማርኛ ሌላ ቋንቋውን አላውቀውም። ዲፕሬሽን ከአእምሮ ሄልዝ ጋር በተገናኘ እንዴት ዝም ብሎ ደስተኛ ሊመስሉ ይችላሉ ሰዎች። ማቴሪያሊስቲካሊ መሟላት ማለት አይደለም የአእምሮ ህመምን የሚያስቀረው has nothing to ከሱ ጋር ምንም ግንኙነት የለውም። አንድ የሚሰብር ቃል በየቀኑ የዛን ያክል አስተናግዳ መኖር መቻሏ የቤቷ አጠገቧ ራሱ ደግሞ ድጋፍ አለመኖሩ ከበቂ በላይ ነው ለዲፕሬሽን ራስን ለመግደል። ሱሳይዳል ቶት ራሱ ሲጀምርና መናገር ሲጀምር ሰው በጣም ኤክስትሪም ደረጃ እንደደረሰ ታውቃላችሁ። እዚህ ላይ የምትሰሩ ሰዎች ታውቃላችሁ። በብዙ መድኃኒት በብዙ እንትን ነው። ካናዳ ውስጥ ከሚሸጡት መድኃኒቶች ቶፕ 10% የሚሸጡት መድኃኒቶች አንቲዲፕሬሳንትስ ናቸው። ቶፕ 10 ላይ ያሉት አብዛኞቹ ሞለኪውሎች ሚሊየንስ አብዛኛው ሰው ያለሱ መኖር አይችልም። በጣም ሰብትል ነው። ማቴሪያሊስት ስለተሳካል ስላልተሳካልህ አይደለም። has nothing to do with that። ስለዚህ የአእምሮ ህመም ዙሪያችሁ አጠገባችሁ ያሏችሁን ጓደኞቻችሁን ቼክ አድርጉ። እንዴት ናችሁ በሏቸው። እንዴት ናችሁ ስትሉ ግን ሰላም ስትሉ የእውነት መልሳቸውን ለመስማት ሬዲ ይሁኑ፣ ለማዳመጥ ማለት ነው። has nothing to do with you give them the space ቦታ ስጧቸው። ያ ቦታ እጅግ በጣም ያስፈልግ። just listen to them። አንዳንዴ በቃ ዝም ብለን መስማት ብቻ ነው የሚያስፈልገን፣ መልስ መስጠት ራሱ ያስፈልገን እና አጠገባችሁ ያላችሁ ሩቅ መሄድ አይጠበቅባችሁን። አላቃትም እችል ልደርስላት አልችልም በሆኔ አጠገቤ ግን ሰዎች አሉ በእርግጠኝነት። ስለዚህ ቼክ ኦን ደም። እንዴት ናችሁ እንትናችሁ ዌልነስ ቼክ አድርጉ። ጊዜ ሲኖራችሁ ሄዳችሁ ቪዚት አድርጉ። የጠፋ ሰው ያለ ሲመስላችሁ በጣም በጣም አስፈላጊ ነገሮች ናቸው። እርስ በርስ እጃችን ካልተያያዘን እንደዚሁም የማይቻል ነው። እንደዚሁም ኑሮ ይከብዳል። እንደዚሁም በጣም ዲፕረስ ያደርጋል። በኢትዮጵያ በኑሮ ሁኔታ ሊሆን ይችላል፣ በተለያየ ሁኔታ ሊሆን ይችላል። ኢትዮጵያ ውስጥ ዲፕረስ መሆን በዛ ሁሉ ህዝብ መካከል ሆኖ በጣም በጣም ዊርድ ነው። እዚህ ይገባኛል። ተለያይተንና ለብቻችን ስለምኖርና ሊደርስን ለሚፈልግ ሰው ምናልባት ኦንላይን ነው የሚጮኸው። እዛ ሆና ግን እየጮኸች ልንደርስላት አለመቻላችን ዙሪያ ያሉ ሰዎች አትሊስት አንድ ጓደኛ ሊኖራት ይገባል፣ ያዳምጣል። ምንም ነገር ማድረግ አይጠበቅም ነበር። ያችን ሰዓት እንድታልፍ ማኪያቶን መጠጣት ነው ይዞ መሄድ። ሌላ ፐርስፔክቲቭ እንዲኖራት ማድረግ ነው። በጣም አቢዩዚቭ የሆነ አንዳንዴ አቢዩዝ ደግሞ ምት እና ዱላ ብቻ አይደለም። ያ የደደብነት ጥግ ቢሆንም ዋናው ነገር ግን ቨርባል አቢዩዝ አንድ ቃል ይሰብራል። ከቃል በላይ ደግሞ የሚሰብረን ነገር የለም። ከልብ የሚወጣ ነገር ነው ሰውን የሚሰብረው። እባካችሁ ደጉ ነው፣ እባካችሁ ካይንዱ ነው። በጣም ከዛ የተለየ ልመና የለንም። ሁላችንም ይህንን ነው የምለው እና እዚህ ጋር በጣም አሜዚንግ ከሆኑ ሰዎች ጋር ሳዳምጣችሁ ስለነበር ከእነሱ ጋር መድረክ ሼር ማድረጌን አመሰግናለሁ። ቴዲ አመሰግናለሁ ለፕላትፎርሙ። እግዚአብሔር ይስጣችሁ፣ የሞተችውን ነፍስ ይማር፣ እግዚአብሔር መጽናናቱን ይስጣቸው ለቤተሰቦቿ ላለሁ። በእውነት በጣም የሚያሳዝን ትራጀዲ ነው። ሀርት ብሬኪንግ። ከልብ እናመሰግናለን ወንድማችን ዶክተር ፈይሳ። ሰላም እንዴት ናችሁ? ቴዲ አያና፣ ሁላችሁም ከላይም ከታችም ያላችሁ እንዴት ናችሁ? አማርኛም እናገራለሁ፣ ኦሮምኛም እሞክራለሁ። ከነቀምትም ረዘም ያለ ጊዜ ቆይቻለሁ። በጣም በእርግጥ አሁን የገባሁት ሀዘኔን ለመግለጽ ነው የገባሁት። ይሄ ቶፒክ ይሄ ጉዳይ የእሷ ጉዳይ ብቻም አይደለም፣ በጣም ያሳዝናል። በዚህ አይነት ሂደት ውስጥ የሚያልፉ እጅግ በጣም ብዙ ሰዎች አሉ። በዓለም ላይም ይሄ አይነት ሱሳይዳል አይዲዬሽን ያላቸው ሰዎች በጣም ብዙ ናቸው። በፐርሰንት ማስቀመጥ ይቻላል፣ ግን ብዙም እንትን ስላልሆነ ያለኝን ነገር ለማስቀመጥ ያህል እና በተለይ አሜን እና 3 ነጥብ በጣም ትልልቅ በጣም ኢምፖርታንት ነጥቦችን አንስተዋል። እኔም ግን እዚህ ላይ ትንሽ ማለት የምፈልገው ነገር በተለይ የኛ ውጭ ሀገር ያላችሁም ሰዎችም ታውቃላችሁ፣ ሴንተሮች አሉ። ባይ ዘ ዌይ ሱሳይዳል አይዲዬሽን ባንዴ የሚመጣ ጉዳይ አይደለም። ስቴፕ ባይ ስቴፕ የሚመጣ ነገሮች ናቸው እንጂ አንዴ ተነስቶ ራሱን አይገልም። ምልክቶች ያሳያል። በተለይ አጠገቢ ያለ ሰው በደንብ ያንን ማየት አለበት። እናም ደግሞ ሰፖርቲንግ ሲስተሞችንም መዘርጋት አለባቸው። በተለይ ደግሞ እቺ ልጅ ደግሞ የሚያሳዝነው ቪዲዮንም አይቼዋለሁ። ከ3 ሰዓት በላይ ረጀም ያለ ሰዓት ላይ ላይቭ ላይ ነበረች። ቅድም የተባለም ሰምታችኋል። አጠገብ ያለው ባለቤትየው አይ ቲንክ በጣም ሪስፖንሲብል መሆን አለበት ብዬ አስባለሁ። ባይ ዘ ዌይ ቨርባል አቢዩዞች እጅግ በጣም አደገኛ ቃላቶች በጣም ሰውን በተለይ ደግሞ እንደዚህ አይነት ቶክሲክ የሆኑ አቢዩዞች የሰው ልጆችን በጣም ህይወታቸውን ይቀጥፋል ማለት ነው።
ተስፋ እንደሌላቸው ምንም ወርዝለስ እንደሆኑ ማይጠቅሙ እንደሆኑ እየተነገራቸው በሄደ ቁጥር ክሮኒክ የሆነ ስትረስ እንግዲህ ዋን ኦፍ ዘ ሜን ሪዝን ነው ማለት ነው። በተለይ ክሮኒክ አቢዩዝ ሲቪር ዲፕሬሽን ያመጣል። እንግዲህ ዲፕሬሽን ሆኖ በጣም ሲቪር ዲፕሬሽን ሆኖ ሱሳይዳል አይዲሽን ያመጣል። ከዛ ኢቨን ፒቲኤስዲንም ያመጣል። መጨረሻ ላይ ፓኒክ ዲስኦርደሮች ያመጣና ሰዎች አንድ ማያስቡም ፊቸር እንደሌላቸው ያስባሉ፣ ወዲያው ራሳቸው ላይ ያመጣሉ። ስለዚህ በጣም ቨርባል አቢዞች ሲነገር እንደነበረው በጣም አቢዝ ትደረግ ነበረ። ግን በስፔሻሊ በወጣት ኮመን ኮንትሪቢዩቲንግ ፋክተሮችን መናገር ፈልጋለሁ። በወጣት ሜሪድ የሆኑ ሴቶች ልጆች ላይ ኮንትሪቢዩቲንግ ፋክተሮችን መናገር ፈልጋለሁ። የመጀመሪያው ፓርትነር ቫዮለንስ ነው። የተቀመጠው ፓርትነር ቫዮለንስ ነው። ስፔሻሊ ኢሞሽናሊ አቢዝ የሚያደርጋ ከሆነ፣ ፊዚካሊ አቢዝ የሚያደርጋ ከሆነ፣ ሴክሹዋሊ አቢዝ የሚያደርጋ ከሆነ፣ ቢዝነስም አላቸው እያለች ነበረ፣ ፋይናንሻሊም አቢዝ የሚያደርጋ ከሆነ ኮመን ኮንትሪቢዩቲንግ ፋክተሮች ይሄ ናቸው ማለት ነው። አንደኛው ላይ የሚቀመጠው እሱ ነው። አልሰማ እንትን ሊሚል የሚገባው የሚያደርገው ከሶሻል ሰፖርት ሲስተም አይሶሌትድ ሲሆኑ በተለይ ከፍሬንዶች፣ ከጓደኞች፣ ከቤተሰብ የሚያግዛቸው የሚደግፋቸው አይሶሌትድ ሲሆኑ ብቻቸውን ሲቀሩ በቃ ተስፋ የለኝም እኔ ካሁን በኋላ ምንም አይነት ተስፋ የለኝም የሚል ሐሳብ ይመጣባቸዋል። ሰው እንደዚህ አይነት ውሳኔ ይመጣል ማለት ነው። ሌላ በተለይ ኢንተርቪው ላይ ቅድም ሲሉ ሰምቻለሁ ካልቸራል ኦር ፋሚሊ ፕሬዠር ዊዝ ሜሬጅ የሚባል ደግሞ ይሄ ደግሞ ትልቅ ነገር ቅድም ከኤክሷ ጋር ምናምን ሲባል ነበርና በተለይ ከትዳር ጋር አካባቢ ያለ በካልቸር የሚሆነ በፋሚሊም በዙሪያ አካባቢ ያሉ ቡሊዎች እችን ልጅ በጣም ሲቪር የሆነ የሜንታል እንትን ውስጥ ያስገባታል። ራሷን ለማጥፋት ትገደላለች። እዛ አካባቢ ያሉ ሰዎችም በጣም ሪስፖንስብል ናቸው። ከዛ ውጭ ደግሞ ኢንፊዴሊቲም ኦር ደግሞ ሪሌሽንሺፕ ኮንፍሊክትም ደግሞ እንደዚህ አይነት ውሳኔዎች ላይ በተለይ ሴቶች ላይ ያገር ነበረ። ስፔሻሊ ሜዲኬሽኖች ለማስቀመጥ በጣም አስፈላጊ ነው የሚሆነው። ኮንትሪቢዩቲንግ ፋክተሮችን ደግሞ አይቶ ለሱ ማኔጅ እንዲደረግ ማገዝ አስፈላጊ ነው የሚሆነው ማለት ነው። እና በዚህ ጉዳይ ላይ ብዙ ነገር መናገር እንኳን ይከብዳል በዚህ ሰዓት። በሌላ ጊዜ በሜንታል ኢሹ ላይ ያው የኔ ሙያም ከዛ አካባቢ የሚገናኝ ስለሆነ ሰፋ አድርገን ለሌሎቹም ሴቶች ማስተማሪያ እንዲሆን እናም ደግሞ እንትን ለማስጨበጥ ወዳለው ነገር ግን በዚህ ባለው ሁኔታ ላይ ብዙ መናገርም አልችልም። በጣም አዝኔታዬን ለመግለጽ ላይ የገባው ቴዲ ግን ደግሞ በተለይ ሶሻል ሚዲያ ላይ ያለ ቡሊንግ ሲስተም ቡሊንግ በጣም ክሮኒክ የሆነ ሰዎችን ህይወታቸውን ሊቀጥፍ እንደሚችልና አይ ቲንክ 3 ነጥብና አሜን በጣም ስለተናገሩት ብዙም መናገር አልፈልግም። ሰፋ አድርገን ጊዜ ካለ መናገር ፈልጋለሁ። ግን እጅግ እንዳዘንኩኝ መናገር ፈልጋለሁ። በተለይ የነዚህ ክሮኒክ የሆኑ ቡሊንግ ሲስተሞች ሰውነታችን ውስጥ በነገራችን ላይ ለዲፕሬሽን የሚያጋለጡ ሆርሞኖች አሉ። በነገራችን ላይ ቴዲ እነዚህ ሴሮቶኒን የሚባል አለ፣ ዶፓሚን የሚባል አለ። እነዚህ በጣም ኢምፖርታንት ሆርሞኖች ናቸው። እውነት ለመናገር ኒውሮትራንስሚተሮች ናቸው። እነሱን ሁላ ኢቭን የሰውነትህን ሁላ ስትራክቸሩ ላይ እንዲቀይርና እንዳታስብ ነው የሚያደርግህ። በቃ ተስፋ እንደሌለ ነው የሚያደርግህ ማለት ነው። እና ደግሞ ስትወስን ደግሞ በአንድ ጊዜ የሚወሰን ነገሮች አይደሉም እውነት ለመናገር። ስለዚህ እነዚህን ሲስተሞች ባለቤት አጠገብ ያለው ሰው ያንን ነገር በምታስብበት ጊዜ ኢንተርቪን ማድረግ አለበት። ኢቭን ወደ ቴራፒ መውሰድ አለበት። ሰው ራስን የሚገለው በጣም በአንድ ጊዜ ሰውን አይገልም። ባይዘዌ ስቴፕ ባይ ስቴፕ ነው የሚሆነውና እነዚህ ነገሮች በደንብ አድርጎ መታየት አለባቸው። በሌላ ጊዜ ዲፕሬሽንን፣ ሶላሌሽንን ከኒውሮትራንስሚተሮች ጋር ኢቭን ከሆዳችን ከምግብ ጋር ያለውን ቁርኝትና እንትን ለሌሎቹም ትምህርት እንዲሆን በደንብ አድርጌ ዱልም ብስጠኝ ማስተማር ፈልጋለሁ። በጣም ሲሪየስም ጉዳይ ስለሆነ በነገራችን ላይ ቴዲ እኛ ሀገር ብቻ ሳይሆን በዓለም ደረጃ ራሱ ይሄ ሱሳይዳል አይዲሽን 18.5 ሰዎች የሚገርምህ ዋን ኢን ላይፍ ታይም ስለ ራስን ማጥፋት ያስባሉ። በጣም ብዙ ማለት ነው።
ወንዶችም ደግሞ በሴቶች ነው ሴቶች 18.5 አካባቢ ነው ወንዶችም ደግሞ ረዘም ያለ 15 አካባቢ ያስባሉ። ቀላል ነገር አይደለም ሜንታል ኢሹ። በዛ ላይ ደግሞ ሰፖርት ሲስተም ከሌለ እና ደግሞ አጠገብ ያለ ደግሞ ባለቤት ደግሞ ሐሳብ ይኖረዋል። እቺ ልጅ ስለዚህ ስታስብ ኢንተርቬን ማድረግ አለባት። እሱ እንኳን መርዳት ባይችል ሰፖርት ሲስተም መዘርጋት አለበት። ሳይካትሪክ ኢቫሉዌሽን ያስፈልጋታል እቺ ልጅ። ስለዚህ አጠገቧ ያለው ሰዎች ምንም እንኳን እንትን ገና ስለሆነ መወቃቀሱም ባይኖርም ግን ጥሩ ባይሆንም አጠገብ ያለው ሰው ግን በጣም ሪስፖንሲብል ነው ብዬ አስባለሁ። የሳቀ ሁላ ሰው በነገራችን ላይ ደስተኛ አይደለም። እንደምታውቁት በዚህ በሚዲያ ላይ ራሱ በጣም ደስተኛ የሆኑ ሲስቁ የታዩ ሰዎች ራሳቸውን ያጠፋሉ እና ይሄን ጉዳይ በደንብ ልናስብበት ይገባል። አመሰግናለሁ ቴዲ ስለሰጠኝ እድል። ከልብ ነው የምናመሰግነው። ለዚህ እንዲህ ያሉ ሰዎች በእጅጉ ያስፈልጉናል። በዘርፉ ስፔሻላይዝድ ያደረጉ ሰዎች ከህግም ከማህበራዊ ጉዳይም ከህክምናው ዶክተር ፈይሳን ከልብ ነው የማመሰግነው። አንዳንዶቻችሁ ዘግየት ብለን ለመጣን አጠር ያለች ገለጻ ሰጠን ለምትሉ